አዲስ ታይምስ መጨረሻ ላይ ኮሜንቶቻችሁን አነባለው በክብር ስለ ግብጽና ትራምፕ መንግስት ምን ማድረግ እንዳለበት ኮሜንታችሁን አስቀምጡ። መጨረሻ ላይ አነባለው ብያለሁ። እነሱን ካሰናበትኩ በኋላ እንደ ሀገር ወይም ደግሞ ለኮሜንት ለመስጠት እንዲመቻችሁ እናንተ ብትሆኑ 4 ኪሎ ብትገቡ ህዳሴ ግድብን ገንብታችሁ ጨርሳችኋል። አሜሪካ መንግስት እንደዚህ ያለ ነገር እያሰማ ነው። ግብጾች በዛ ሄደው እንደዚህ ሎቢ እያደረጉ ነው። እንደ ሀገር ምንድነው ማድረግ ያለብን? አሜሪካ በምታዘጋጀው ድርድር ላይ ወይም ደግሞ በጆይንት ቬንቸር አስተዳድሩት ነው የሚሉት የህዳሴውን ግድብ ግንባታ በራሳችን ንብረት ላይ ኦኬ፣ ሄደን እዛ ላይ መነጋገር አለብን። ድጋሚ ከግብጾች ጋር መነጋገርበት ጉዳይ አለ። ያው መነጋገር አለብን፣ ግን መነጋገር ካለብን በአሜሪካ በኩል ነው፣ በዩኤን በኩል ነው፣ በኢጋድ በኩል ነው። ኢጋድ እንኳን ኢስት አፍሪካ ላይ ነው፣ በአፍሪካ ህብረት ነው። በየት በኩል እናንተ ብትሆኑ ምን ታደርጋላችሁ? እንዲህ ያለ የዓለም ህግ በማይሰራበት ዓለም ላይ ካላችሁ ኢንተርናሽናል ለው የማይገዛው ጡንቻቸው የፈረጠሙ ብቻ ሰርቫይቭ የሚያደርጉበት ሀገር ላይ አገር መሪ አድርጎ ቢያስቀምጣችሁ ምን ነው የምታደርጉት ለማለት ያ ነው። አዲስ ታይምስ ምን ደቂቃ አለው እንደሜ? በጣም አመሰግናለሁ ቴዲ። እስኪ ትንሽ የተነሱ ሐሳቦችን ካውንተር ላድርግና ከዛ ወደ ፋኖ ትንሽ እንደው የኔን ሐሳብ በፋኖና በአባይ ግድብ ላይ ያነሳለሁና በመጀመሪያ እኔ ራሴን እንደው ትክክለኛ መስመር ላይ መሆኔን የማውቀው በአማራ ትግል ውስጥም ያሉ ስህተቶችን ነቀፌ አውጥቼ ስተች ጽንፍ የያዙ በቃ ጥላቻ ያለባቸው ሰዎች ሲንጫጩና ስሜን ደጋግሞ ሲያነሱ አየ እኔ ራሽናል የሆነ ፖይንት አንስቻለሁ ብዬ ለራሴ እገመግማለሁና በኢትዮጵያን ፖለቲካ ውስጥ የብልጽግና ካድሬዎች እንደና አያና ያሉ ሌሎች በኮመንት ስሜን ደጋግሞ ሲጠሩ አም the most rational and በጣም ፖይንት አውት አድርጌ የነሱን ነውር ሀመር እንዳደረኩ የነሱን ዘረኝነት የነሱን ፖሊሲ እንዳጋለጥኩ ነው የሚሰማኝና they are yapping because የኔን ስም እየጠሩ አያና ስሬ አዲስ ታይምስ ይላል እና ይሄ የሚያሳየኝ ለኔ ጭንቅላትን ቀጥቅጫለሁ ነውርህን አጋልጫለሁ ማለት ነው ብልጽግናና this is a confirmation ጥሩ ነገር ነውና ሌላው ፖይንቱ ማንሳት እንፈልገው ፖይንት ምን መሰለ አያና ለምሳሌ እኔ አሁን መሬት ይሸጣል መሬት አይሸጥም የሚል ክርክር ውስጥ አገባው እኔ ያነሳሁት ፌር ያልሆነ የልማት ፖሊሲ ወጥቶ የአዲስ አበባን ህዝብ ለዛውም እኮ በግልጽ ብልጽግና ሲመጣ አዲስ አበባ የኦሮሞ ነች ብሎ ክሌም ያደርጋል የኦሮሚያ ብልጽግና እሱ ብቻ አይደለም በግልጽ የአዲስ አበባን ህዝብ ሬሌቫንት እናደርገዋለን የአዲስ አበባን ከተማ እናወድመዋለን የአዲስ አበባን ከተማ እንሰርቃለን እንወስዳለን ወደ ኦሮሚያ እናጠቃልላለን እንደገና ደግሞ ኢትዮጵያ ውስጥ የመሬት ጥያቄ ይዞ የመጣው ይሄ ብልጽግና የሚባል ቡድን ነው አንድ የአዲስ አበባን ህዝብ በጠላትነት የፈረጀው ይሄ ብልጽግና ቡድን ነው መሬቱን መንጠቅ አለብን ነፍጠኛ ከተማ ነው ሲል የነበረው ይሄ ብልጽግና ቡድን ነው ሶ ይሄንን ሁሉ ፖሊሲ ይዞ መጥቶ የልማት በአጠቃላይ ሰውን ጄኖሳይድ ፈጽመው ልክ አማራ ላይ ወለጋ ላይ እንዳደረገው አዲስ አበባ ላይ ማድረግ አይችልም አዲስ አበባ የዲፕሎማት ከተማ ነች ሶ ስትራቴጂ ማውጣት አለበት ስትራቴጂው ደግሞ ልማት መሆን አለበት በቃ ሌላ አይደለም እኮ ይሄ ዲሰፕሽን ነው ልማት አድርጋ አሳይታ ህዝቡን ማፈናቀል አለበት በልማት ስም ነው ማድረግ የምትችለው ኤግዚት ስትራቴጂ ነው ይሄንን ባይዘው እነ ሌንጮ ባቲ ተናግረዋል እኛ ኤግዚት ስትራቴጂ አለን ከተማውን እንዴት እንደምናጸዳ እናቃለን ብሎ ተናግረዋል ምንተና ደግሞ ማነው ከዚህ በፊትም እዚህ ቤት አሰምቻለሁ ማነው ሽመልስ አብዲሳ እኛ ምን ሰራውን ስራ ኮሽን አታድርጉ በአንድ ጊዜ አድርጉ ትሉናላችሁ እኛ ቀስ ብለን ነው የምናደርገው እናንተ የምትፈልጉት ህዝቡን ገለን እንድናጠፋ ነው እንደዛ አይደለም እናደርገው አይደረግም እዛ ላይ ብሎ ተናግሯቸዋል ጨፌ ወሎቤ ላይ ተናገሩ ንግግር እኔ ከዚህ በፊት አሰምቻለሁ እና ያና አናታናትን ምል እውነት ስለማውጣ ነው የምትናደደው እውነት ስለማውጣ በኮሜንት አዲስ ታይምስ ያላችሁ የብልጽግና ሰዎች ኮሜንታችሁ ራሱ ኮፒ ፔስት የሚሆነው እውነታችሁን ስለምነግራችሁ ነውና ዋጡት ማለት ፈልጋለሁ ይሄ እውነት ነው ኢትዮጵያ ሀቅ ነው ያለፉት 8 ዓመታት የኢትዮጵያ ሪያሊቲ ነው ልማት መደረጉን የሚጠላ ሰው የለም ፌር አይደለም የአዲስ አበባን ህዝብ የሚበቀል ነው ደሃ የሚያደርግ ነው መሬቱ የሚነጥቅ ነው እኔ መሬት ተሸጣ አይደለም አርጊመንቴ አንድ ልጅ ቴዲ እዚህ ቤት ላስት ዊክ ነው 2 ዊክስ ago ስንወያይ በአይሾ ስፒድ ጉዳይ ስንወያይ መጥቶ 40 ሚሊዮን ብር የሚሸጥ ቤቴን ነው ያለው ገብቷል መሬት አይደለም ያወራው ቤታቸውን 40 ሚሊዮን ብር የሚያወጣ ቤት አፍርሰው 2 ሚሊዮን ብር ሰጡን
የእናቴን ቤት እያለ ነው የሚናገረው። በብስጭት ነው የሚናገረው። ሌሎች እንደዚህ ብዙ ሪያሊቲ ያላቸው አፋቸውን ይዘው የተቀመጡ ብዙ የአዲስ አበባ ልጆች አሉ። ግፍ ነው የተሰራብን ነው እያሉ ያሉት። ይሄንን ሀቅ መናገር ደጋግሜ መናገር ያስፈልጋል ለሌሎቹ ማለት ነው። ከዛ በተረፈ አያና ላንድ ፎር ዩር ኢንፎርሜሽን ተረኝነትን ለማሳየት ግሩም ጫላ የሚባል ሰው ልማት ላደርግ ነው ሬዲዮ ጣቢያ ልገነባ ነው ብሎ ትልቅ መሬት ወስዶ 1 ቢሊዮን ብር ሽጦታል። 1 ቢሊዮን ብር ሽጦታል። መሬት ይሸጣል ኢትዮጵያ ውስጥ። ማንን ለማጭበርበር እንደሆነ አላውቅም። ገብቷል። መንግስት ልማት ሊያደርግ ነው ብለው ሰጥተውት 1 ቢሊዮን ብር ሽጦ ኦቨርናይት ቢሊዮነር ሆኗል። ስለዚህ መሬት ይሸጣል፣ ቤት ይሸጣል፣ መንግስት ነው የሚሸጠው ምናምን የሚባል ተረተረቱን ብታቆመው ጥሩ ነው። ይሄ አያስኬድም፣ ውሸት ነውና ትክክል አይደለም። ከዛ ዲስአፖይንትድ የሆነ እኔ አሁን በአም ዲስአፖይንትድ ቬሪ ዲስአፖይንቲንግ በቅድስት ኮመንት ላይ ማለት ነው። ለምን ብትለኝ ቅድስት እኔ በጣም እንደውም ኒውትራል ነች ብዬ ከማስባቸው ሰዎች አንዷ ነች እና ዛሬ ምንድነው የሀገራቸው እኮ ነው የአማራ ፋኖች የሀገራቸው ነው አዲስ አበባን ሄደው ቢጎበኙ ምናምን የሚል ኮመንት ካንቺ አልጠበቁ። እኛ አዲስ አበባን ለምን ጎበኙ አይደለም ጥያቄው። አማራ ህዝብ ትግል የታገሉበትን አጀንዳ ኮምፕሮማይዝ አድርገው ልክ አዝፍ እነሱ አንድ ደቂቃ ዲስታንስ 1 ደቂቃ አለኝ። ኦኬ አረ እኔ 8 ደቂቃ አወራውን። ኦ ማይ ጋድ አሮ ነው ሰዓቱን አልያዝኩም ከሆነ እሺ። እና 1 ደቂቃ ካለኝ የቅድስት ልዝለለውና ወደ አባይ ጉዳይ ልሂድ። የአባይ ጉዳይ በጣም እኔ ከፍየሏ በላይ ነው ቴዲ። አይሾ ስፒድ መጣ። ይሄ ፓትሪዮቲዝም መቀስቀሻ ይደረጋል። እኔ ኢትዮጵያ ውስጥ ብቻ ነው እንደዚህ አይነት ድንቁርና ያለው። አባይ መጣ። አባይ አሁን እሞክራለሁ ላደራድራችሁ አንተ ራሱ ብላል። ዶናልድ ትራምፕ እሞክራለሁ ነው ያለው። ኢትዮጵያን አስገድዳለሁ አላለም። ይሞክራል፣ የኢትዮጵያ መንግስት ይመልሳል። በቃ ግን ሁሉ ነገር ይሄ ህዝብን ማስተባበሪያ የመንግስት አጀንዳ ህዝብን ለመንግስት አጀንዳ ሸቀጥ ማድረግ የለብን። ኢትዮጵያዊነት እያለ መቀስቀስ የለብን። ይሄ መንግስትን ተቀበሉ የሚል ቅስቀሳ ነው የሚሆነው። ቴዲ ትክክል አይደለም። አባይን ለማደራደር ይሞክራል ዶናልድ ትራምፕ he can try ምን ያገናኛል መንግስትን መቀበል አለመቀበል ከዚህ ጋር? because ምን መሰለህ ሁሉ ጊዜ ፓትሪዮቲዝም በሰበከ ቁጥር መንግስት ለአንድነት እንደሚሰራ መንግስታችንን ሰፖርት እና ፓትሪዮቲዝም በሰበከ ቁጥር ነው ሁሉንም አጀንዳ ፓትሪዮቲዝም ያስፈልጋል። ግን አሁን እኔ እናንተ አሰብኩም እንዴ ተቃዋሚዎች እናንተ አሰብኩም እንዴ አርበኝነትን አታበረታቱም? ሀገር ወዳድነትን ምን አትናገሩ? ሀገሬን እወዳለሁ። ሀገሬን ግን ከመንግስት ጋር ቆሙ ይላል። ሀገር ወዳድ ማለት በሀገር ጉዳይ ላይ በናሽናል ኢንተረስት ጉዳይ ላይ ንቅንቅ እንዳትል ማለት ከመንግስት ጋር ምን አያይዘዋል? ኦኬ ጥሩ ነው እሱ። አሁን ከመንግስት ጋር ስላያያዝከው እኮ ነው ቴዲ። አሁን መንግስትን መደገፍ አለብን በገንዘብ መደገፍ አለብን ስትል ነበር ቀደም ሳንክሽን የሚጣል ከሆነ ሳንክሽን የሚመጣብን ከሆነ መንግስትን መደገፍ አለብን ምናምን የሚለው ገና ህዝባችንን እንዴት ነው የምንደግፈው? ህዝብን እኮ ወክሎ እኮ የሚደራደርም ከሆነ የሚደራደረው መንግስት ነው አይደል? ነገር ግን የህዳሴ ግድብ ግንባታ የመንግስት ጉዳይ አይደለም እና እኔም ያንተም ንብረታችን ነው እና በዚህ ጉዳይ ላይ የመንግስት ምላሽ ምንድነው መሆን ያለበት እኮ ነው ጥያቄ። አሁን ባይዘወይ ቴዲ አንተ አጀንዳ ስታደርገው መንግስት እንኳን ይሄን ነገር አጀንዳ አላደረገው። ይኖርሚን መንግስት ራሱ ዶናልድ ትራምፕ እንዲህ ተደረገ ብሎ ኦፊሻል መግለጫ አልሰጠበትም። ኦፊሻል ሪስፖንድ አላደረገም። በሚዲያ ግብጽ ዶናልድ ትራምፕ እኛን አስመልክቶ እንደዚህ ዲስሪስፔክት የሆነ ነገር ሲያደርግ ዝም ማለት አለበት? መዋየት የለብንም? እኔ ማለት እኮ ሄደን ሰውየውን እኮ እንትን እንላለን ማለታችን አይደለም። ግን እንደ አንድ ሀገር ዜጋ እየተደረገ ያለውን ነገር ለአድማጭ ተመልካች ማሳወቅ የለብንም? ኖ አይ ዶናልድ ትራምፕ አሁን ያለው ንግግር ትሬት አይደለም። መጀመሪያ አካባቢ ቦምብ አፈንዱት ብሎ ነበር የዛሬ 3 ዓመት እሱ መሪ ያለ እናንተ ውርደት አይደለም። አሁን ያደረገው ምንም እኔ ትሬትም አይደለም። ጀስት ኮመንት ነው። የዛ ኤክስቴንሽን እኮ ነው ያ ንግግሩ። የኔ እናንተ ውርደት አይደለም ነው። መጀመሪያ ላይ አስደንጋጭ ነበር ግድቡን እናፈንደው የሚለው ነገር። አሁን ግን ስናገር ፋይናንስ አድርገናል። መጀመሪያ ግንባታ ሳይገነባ በፊት መነጋገር ነበረባችሁ። አሁን የተገነባው ግንባታ የህዳሴው ግድብ ግንባታ ወይም ደግሞ ገርድ ናይልን ብሎክ ያደርጋል እያለ ምንም እውቀት አልባ ንግግር ሲያደርግ ዝም ማለት አለ። አይ ነው ግን ምን አለ እዚህ ጋር መሰለ አደራድራቸዋለሁ ሞክራለሁ ነው ያለው። ሂ ኖውዝ እኮ ግድቡ አሁን is late አለ አይደል? ሌት ይላል አይደል? is already late already ግድቡ ተገድበዋል ይላል። ስቲል በጆይንት ሰውየው እኮ እሱ እኮ ንግግር እኮ ነው እሱ ዲፕሎማቲክ የሆነ ተርሚኖሎጂ የተጠቀመው እኮ እንደዛ ነው እኮ የምትለው እንጂ አስገድዳለሁ ብለህ እኮ እንትን አትልም። ትራምፕ ዲፕሎማቲ አይጠቀም። እነዚህ ሰዎች እየሄዱበት ያለው መንገድ ምንድን ነው? ህዝባችንን እኮ
ፖለቲከኛ ነው። ህዝብ እኮ ማንቃት አለብህ። ግብፃውያን አፍሪካ ህብረትን ዘለው አረብ ሊግና አሜሪካ ጋር ጡልጡል የሚሉት ለምንድን ነው? ቴዲ ትራምፕ ከፈለገ በአደባባይ እኮ ግሪንላንድን በጉልበት እነጥቃለሁ የሚል ሰው ነው። ዲፕሎማሲ ለኢትዮጵያ ምን ጨንቆት ነው ዲፕሎማሲያዊ ቋንቋ የሚያወራው? አንተ እንዳንድ ፖለቲከኛ አጀንዳ መሆን የለበትም ሌላ ነገር ነው። ህዝቡ ፓትሪዮት እንዲሆን መናገር መንግስትን እንዲቀበል ማድረግ ነው የሚለው በጣም ስላሳቀኝ ነው። ከፍየሏ በላይ ነው። አሁን ለምሳሌ ከፍየሏ በላይ ማለት ምን ማለት መሰለህ? አጀንዳ ነው የሚጮኸው ማን ነው ፍየሉ? በዚህ ጉዳይ ላይ ራስ ንብረት እኮ ነው። አጀንዳው በጣም የተጋነነ ነው። ከፍየሏ በላይ ማለት የተጋነነ በቃ ለምሳሌ ይሄ ኬዝ ትራምፕ ማነሳው አላነሳው አዚ ነው። እኔም እንደማውቀው ሁላችንም እንደምናውቀው የአባይ ጉዳይ is already done። ግድቡ ተገድበዋል። ከዚህ በኋላ የዲፕሎማሲ ጫና ነው ላደርግ የምችለው ነው ትራምፕም እያለ ያለው። በዲፕሎማሲ እንሞክራቸዋለን ነው። የኢትዮጵያ መንግስት ደግሞ 17 ነው 18 ጊዜ ዩናይትድ ኔሽንስ ስብሰባ ተደርጎ ስብሰባውን ሪፊውዝ አድርጎ በጽናት ይሄንን ግድብ ገድቧል የኢትዮጵያ መንግስት። ስለዚህ አባይ ማነው ዛሬ ዶናልድ ትራምፕ መጥቶ ተደራደሩ ስላለ ዝም ብለው ተደራድረው እንትን አይሉም። ግን እዚህ ጋር እኔ አንተ ያልወደድኩት ምንድነው ይሄ ከመንግስት ጋር ሁሉንም ነገር አሁን ለምሳሌ አይሾ ስፒድ መጣ አንደርስታንድ አድርጌ ያለው እኮ ምንም አገራዊ ጉዳይ በሚነሳበት ሰዓት ለምን እኛ አፋችንን ያፍታተንበት ጉዳይ አለ ምን ችለው ማለት ነው እንደፈለገ የምንጫወትበት ፋኖ እስክንድር ዘመነ በዚህ ነው አፋችን ነው ይፈታል ነው ዳስና እኔ እንደሱ አይደለም። ከዚህ አጀንዳ የሚያወጣ ነገር ሲመጣ አውቶማቲካሊ ጉዳይ ነው። ከአጀንዳ መውጣት አይደለም ከፍየሏ በላይ አንተ ከሰጠው 8 ደቂቃ አማራ ፋኖ ላይ የተዘፈዘፍከው አለ ነው አንድ ደቂቃ ነው ለሀገር እንኳን የሰጠው እኮ ምን መሰለህ፣ በመጀመሪያ አንድ ደቂቃ መስጠት የራሱ እኔ በመሆኔ ነው። አንደኛ ሀገር አለ ወይ ነው ሀገር አለኝ ወይ ነው ቴዲ አንተ በመሆኔ ነው እኔ በመሆኔ እኮ ነው። ለመሰለህ ሀገር የለህም እኔ በምኖርበት ከተማ ውስጥ አትገባም የሚባል ህዝብ ከከተማ ተጠርጎ የሚወጣ የአዲስ አበባ ህዝብ ሀገሩን እንኳን አንድ ደቂቃ አሁን እኮ እሱን በቂ ደቂቃ ሰጠው። በአንድ ቶን ይርአውት ተመሳሳይ ዘፈን ነው እንደምታሰማኝ ምንድነው? አንተ የምትወደውን አላወራም ቴዲ። እኔ ከዚህ በፊትም ብያለሁ። አንተ የምትወደውን ነው መስማት የምትፈልገውን አላወራም። አንዳንዴ ማይ ፍሬንድ ማወራው ስለ አባይ ግድብ ስለ ሀገሬ ነው ካልኩ ፋኖ ኦነግ እንድትለኝ አይደለም። ቶፒኩን ራሱ ማውቅ እኮ የፖለቲከኛ እኮ ተቀዳሚ ተግባር እኮ ያ ነው። አንተ በአገር ጉዳይ ፋኖ ትለኛለህ፣ በአገር ጉዳይ አዲስ አበባ ኦነግ ትለኛለህ። ከዚህ ውጪ ትሆነ የለም ምን አንተ በአገር ጉዳይ መቼ ነው የምታወራው? አይ ስለ ፋኖ አወራውና ወደ አባይ ግድብ መጣ። 8 ደቂቃ ሰማን እኮ ወደ አባይ ስመጣ ይኸውልህ 8 ደቂቃ አለቀ አልከኝ፣ 1 ደቂቃ አለ አልከኝ። ወደ አባይ አንድ ነገር ነው ወደ አባይ ስመጣ አስቆምከኝ። ኖ አላወራም፣ አንድ ነገር ነው። አልችልም፣ አንድ ነገር ነው። ነገር ግን ዜጎች ሊያወሩ ሲሉ ይሄ መንግስትን እንዲቀበሉ ማድረግ ነው ምናምን ብለህ መናገር ነውርነት ነው። አዲስ ታይምስ ከማ እንዴ ቴዲ እኔ አለመቻል ማለት እያወራው እኮ ነው ያስቆምከኝ ቴዲ። ምንድነው የማልችለው? የኔ ኦፒኒየን እየነገርኩ ነው። በኔ ኦፒኒየን የአባይ ጉዳይ ያለቀ ጉዳይ ነው አልኩ እኮ ቴዲ፣ ያለቀ ጉዳይ ነው። ዶናልድ ትራምፕም እየጣረ ያለው ፌቨር ኦፍ ግብጽ ማለት ነው ኔጎሽዬሽን እንዲደረግ ይፈልጋል። ግብጽ አሜሪካ ለግብጽ $3 ቢሊዮን በአመት የምትሰጥ ነች። አላይ ነች ግብጽ ይታወቃል። ስለዚህ አሁን የዲፕሎማሲ ጫና ሊያደርግ ይችላል። But it's not like we're gonna cry about it. It's not like we're scared. We're not gonna scare about this. You know? እንትን ነው ትንሽ የጫና ነው የሚያደርገው። ያንን የኢትዮጵያ መንግስት መወጣት ይችላል። ከፍየሏ በላይ ግን እዚህ አምጥተን ድጋፍ ማሰባሰቢያ እናድርገው። ቴዲ እንደዛ ስለመሰለኝ ነው። እኔ ትክክል አይደለም። ድጋፍ ማሰባሰቢያ መንግስትን የሚደግፍ ብዙ እናያናሉ፣ ይበቃሉ። አንተ ነፃ ሚዲያ ስለሆንክ ያንን አጀንዳ ብዙ ባታጋራ አግበው ጥሩ ነው። አመሰግናለሁ። ምን ማድረግ እንዳለብኝ እኔ ያውቃለሁ። እናንተ በፋኖ ጉዳይ ታወራለህ። ጠዋት አየለ ቤት ነበርክ፣ ከሰዓት ከበደ ቤት ነበርክ፣ ማታ ላይ አልማዝ ቤት ትገባለህ። ተመሳሳይ ቶን ነው እኮ የምናወራው አይደል እንዴ? ውጡ ግቡ ተባለን ውጡ ተባለን፣ ግቡ ተባለን ውጡ ተባለን። ከዚህ ውጭ ወሬ ያለን እንዴ? የኛ ፖለቲካ እኮ አሁን ዶሜስቲክ ፖለቲካችን እኮ እንደ አማርኛ ፊልም እኮ መጀመሪያ አይነታችሁ መጨረሻው የምታውቁት እኮ በአመት አንዴ በሀገራዊ ጉዳይ ሊያወራረን የሚችል አጀንዳም ሲመጣ እሱንም ገፍተን እንዴት ነው የሚሆነው? ጎበዝ ትውልዱ ስለ ሀገር ማውራት እኮ መለማመድ አለበት። አንደበት እኮ እንዳለማመድ ነው። ከ8 ደቂቃ 1 ደቂቃ ስለ ሀገር እሱም እንደዚህ ጋይስ እንዴት ነው ከፍየሏ በላይ ከድመቱ በላይ የተባባለ እንዴት ያለ ትውልድ ነው የፈጠርን ያለ ነው። ነገ የምታስተዳድረው ሀገር እኮ ነው። ሲሆን ቢሆንም ባይሆንም ግማሽ ነበር መስጠት የነበረብን። አጀንዳ እየፈጠርን ማለት ነው። ጭልጥ ብለን ብሔሮስ ገብተን ስለ ጥላቻና ስለ ገባልኝ ይጣልኝ እያወራን እናንተ ሳይሰለቻችሁም ኮሜንታሮች ሄዶ ቲክቶክ ላይ ዞር ብትሉ ከዚህ ውጭ ወሬ የለም አይደል? አማራ ኦሮሞ ስልጤ ትግሬ ነው የምትለው። ከዚህ ውጭ ምን ወሬ አለ? የትኛው ስለ ውጭ ጉዳይ ፖሊሲ የምናወራው ነው? የትኛው ስለ ሀገር የምናወራው ነው? ከ8 ደቂቃ 1 ደቂቃ
ለማንኛውም ኦኬ አዲስ ጋር ከክብር ጋር ኦኬ ይሄን ለማለት ፈልጌ ነው። በሀገር ጉዳይ ግን ማንም ፍየል የለም፣ ማንም ጨዋ የለም። ለማንም ምንጮ የራሴ ጉዳይ እኮ ነው፣ ያንተ ጉዳይ ነው እኮ። ትግልህ እንዳለ እኮ ነው ማለት ትግልህ እንዳለ ማለት አሁን ያለውን ብልጽግናን ጣለው፣ በፈለከው መንገድ እየጣልከው የታገልክ ስለ ሀገር ግን ማውራት ግዴታ ነው። ይሄ ፖለቲክስ ዋን ነው። ከዚህ ውጪ ምንም አይኔ የብሔር ፖለቲካ ያላወራበት ስለ ሀገር አላወራም ካልክ ማናችሁንም አላስገደድኩም እኔ። ግን አጀንዳው ደግሞ የወቅቱ አጀንዳ ከሆነ ዓለም አቀፍ ሚዲያዎች እየዘገቡት ካሉ እኛ ለምንድን ነው ማናወራው? ያን ያህል እንትን ማንኑ ለማለት ያለው ቴንኪው አዲስ ታይምስ። ወደ አማራ ኪላ ነው የሚሄደው። ቅድም አንዱ ግብፃዊ የሆነ ቦታ ገብቶ ያወራል። እነዚህም ልክ ማስገባት ነው ማጥፋት ነው ምናምን እያሉ ያወራሉ ሌሎቹ። ግብፃውያን አልተኙልንም። እኛ ግን ሊያጠፋን እያኮበከበ ያለ ነገር አለ። እኔ እናንተን ምናምን ስንባባል ቢያንስ ማውራት አለብን ማለት ነው። እሺ ታፕ እያደረጋችሁ አማራ ኪላ እስኪገባ ድረስ አማራ ኪላ አለ። መጨረሻ ነው መናገር የምፈልገው ብሏል አኪላ። ነው ኦኬ። ስለዚህ ኮልሚ ማሜ በውስጥ ነው ኦኬ። እየቀለድኩ ነው። ኦኬ በድጋሚ አመሰግናለሁ። የተለያዩ አጀንዳዎች ተነስተዋል፣ ሀሳቦች ተሰጠዋል። በመጀመሪያ ወንድማችን የወጣው በላይ ሁለት እርስ በርስ የሚጣረስ ነገር አውርተዋል። እኔ ከፋኖ ነበር ያስገናኝ ነበር እጅ የሰጡትንም የቀሩትም ጠይቃለ። ይሰማል። ሴብን የአዲስ አበባ ልጅ ሆነ እንደ ፋኖች ጋር ግንኙነት ይሰማል። ቴዲ ማውራት ፈልጋለህ? መጨረሻ ላይ ነው ማውራት የምፈልገው ስላልክ እኮ። አይ አይደለም፣ አሁን መናገር ኮልሚ ማሜ ጀምሮ ሊጨርስና ወደ አንተ መጣሁ። ችግር የለም። ቀጥል። ኮላችን ታፕ አድርጉ። ሌሎቻችሁ እያረጋችሁ ላላችሁ ቴንኪው። አይ በላይ በቀለ ወያ ኦኬ አመሰግናለሁ። በላይ በቀለ ወያ የአዲስ አበባ ልጅ ነው ለምን እንትን ትላለህ ብሎ እሱ ደግሞ የአዲስ አበባ ልጅ ነው ፋኖች ጋር ይገናኝ እንደነበር እንትላል ኔትወርክ አንተ ደግሞ ያስቸግራል በእናትህ እና እርስ በርስ የሚጣረስ ነው። ከዛ አሁን ኮል ኔትወርክ ይቆራርጣል እንዴ? አይሰማም እንዴ? ነው ይቆራርጣል። አይሰማንም። እኛም ማም አይሰማንም፣ ይቆራርጣል። ኦኬ በቃ ላስታክል። አኪላ ያወራና ቀጥ ያወራ ነው። ኔትወርክ ለኔ የተሰማኝ ነው። ቀጥል። በቃ አኪላ ያወራና ቀጥ ያወራል። ይቀጥል እሱ። እስኪ አውራ። አይሰማክም? አኪላ ያወራና ቀጥ ያወራለሁ። ቴዲ ከአኪላ ቀጥ ያወራለሁ። አስቀድመው ላስታክልሽ። እሺ ኦኬ እሺ ቴንኪው አመሰግናለሁ። ያው ታይም ያላግባብ ይባክናል ብዬ አስባለሁ። ቅድም የተነሱ ነገሮች አሉ። አንደኛው ለሶማሌዎች እንዴት አድርገው መታገል እንዳለባቸው አሳዩ ነው። ትክክል ነው። በጊዜው ቶታሊ ለአፍሪካ አደጋ የሆነ ኢትዮጵያ የባህር በር ታገኛለች በሚል ካልኩሌሽን አንድ ስራ ሲሰራ ነበርና ያ ካልኩሌሽን ደግሞ እንኳን ለአፍሪካ ኢትዮጵያንም ከኢትዮጵያም ጎረቤት የሆኑ ሀገራት ላይ አደጋ የሚጥል እንቅስቃሴ ሲኬድ የነበረው ኢትዮጵያ እንግዲህ ማቋረጥ ባልፈልግም እስከ አዋሽ የኦሮሞን መሬት እንሰጣለን ብሎ ማለቱ ነው። እንዴት ሰው እንደዚህ ቪዲዮ ላይ ያ ንግግር ያንተ ነው ወይስ ተቆራርጧል? አኪላ ተቆራርጧል። ግን እኔ የማምንበት እንደው ከዛም ከተሰማው ጠንከር ያለ መልኩ ማምንባቸው ነገሮች አሉ። ለምሳሌ የሶማሌላንድ እንቅስቃሴ ላይ ኢትዮጵያ አገር እንድትሆን ስራ ሰራች ማለት መልሶ ቶታሊ አፍሪካን የሚያፈርስ አካሄድ ይፈጥራል።
እና ከሚፈርሱ ሀገር ውስጥ የምትጀምረው ወይም መፍረስ የምትጀምረው ኢትዮጵያ ነው የምትሆነው ማለት ነው። ቢኮዝ ሶማሌላንድ ሀገር ስትሆን ኢትዮጵያ ውስጥ ያለ የትኛውንም አደረጃጀት ወደ ሀገርነት የሚያበራ ኃይል ትደግፋለች ማለት ነው። ኦኬ ስለዚህ ራስ ላይ ጥይት መተኮስ ነው አንደኛው እሱ ነው። ሁለተኛው ለአፍሪካም ለኢትዮጵያም ለምስራቅ አፍሪካ አደጋ የሆነ የኦሮሞ ብሔርተኝነት አለ አሁንም በፊትም ያንን ኃይል ከሶማሌ ጋር እየተገዳደረ የነበረበት ጊዜ ነው። የሶማሌ ኃይል አሸናፊነት ይሄ ኃይል አማራ ላይ ሊያደርስ የሚችለውን አቅም ይቀንሳል ማለት ነው። እኔ ደግሞ የአማራ ብሔርተኛ ነኝ። ኦኬ እና ብዙ እኔ ኬር ማደርገው ስለ አማራ ነው። ኢትዮጵያ እንዳትፈርስ የምፈልገው ኢትዮጵያ አማራ ላይ እንዳትፈርስበት ከመፈለግ እንጂ ኦኬ አላማው ኢትዮጵያ አማራ ላይ እንዳትፈርስበት ከመፍራትና ከመስጋት ያን አካሄድ አደጋ ስለሆነ እንጂ እንደ ሀገር ወደዚህ ሄደች ወደዛ ሄደች በሚል ፍርሃት አይደለም ማለት ነው። ኦኬ ብሔርተኛ ስለሆንኩ ማለት ነው። ሌላኛው በግብጽ በኩል የተነሳለ በአፄ ኃይለሥላሴ ጊዜ ግብጽና ኢትዮጵያ አብረው የሚሰሩ በጋራ የሚንቀሳቀሱ ሀገራት ነበሩ። እንደውም ኢትዮጵያ በግብጽና በእስራኤል መካከል የነበረ በስዊስ ካናል የነበረ ሰጣ ገባ ላይ ከግብጽ ሳይድ ወግን የነበረችበት ጊዜ አለና በአደረጃጀትም ደረጃ ምንም እንደግለሰብ አፍሪካ ውስጥ የተሻለ ሰላምና ፕሮስፔሪቲ መምጣት የሚችለው ስፔሻሊ ሰሜንና ምስራቅ አፍሪካ ላይ ግብጽና ኢትዮጵያ የጋራ ጥቅም መስርተው ቁጭ ብለው እንደ ወዳጅ ሀገር መቀመጥ የሚችሉበት ፖለቲካ ይሰሩ። ኦኬ ከዛ ውጭ ያለው እንትና ገሬ ታሪካዊ ጠላቴ ነው ምናምን የሚለው የመንግስቱ ኃይለማርያም ፖለቲካ ነው። ኦኬ እና ያንን አልገዛም፣ ማንም ሰው አይገዛም። አሁን ስፔሻሊ ለፖለቲካው ጥሩ ህዳሴው ግድብ ግንባታ እንዴት ነው ሊስማሙ የሚችሉት? ለምሳሌ ምን ይሁን ነው የምትሉት? ያው አሁን እንግዲህ እንደምናየው እኮ ነው ዶናልድ ትራምፕ ያደራድራቸዋል። አለቅ አልደራደርም ያለ ላይ ማዕቀብ ይጥላል። ከዛ የሚበልጥ ነገር ያደርጋል። ይሄ ዝም ብሎ እንደበፊቱ ተሳስቅ ያልፋለው እንደበፊቱ አንድ ስብሰባ አድርጌ ከዛ በኋላ እጠፋለሁ ምናምን የሚባል ነገር የለም። ኦኬ ሰውየው አግሬሲቭ ነው፣ ያስደርጋል። እዛ ጋር አስቸግራለሁ ብትል ደግሞ ያስቸግራል፣ ያስጨንቃል ማለት ነው። ኦኬ ያንን መቋቋም ይችላል፣ ብልጽግና አይችልም። መደራደሩ ማይቀር እንደውም ያው በካሳው ጉዳይ ሲዚ ቤት እንደውም ቴዲ ፊት ለፊት ተናግሬያለሁ። በተፋሰስ በውሃ ሀገር ከአንድ ሀገር ወደ ሀገር በሚፈሱ ውሃዎች ላይ ያሉ ህጎች አሉ እና ያ ህግ ሌላውን አካባቢ ጎድታል ተብሎ ከታሰበ እስከ ካሳ ይሄዳል። ግብጽም ያው ካሳ ብላ በሌቨሬጅ ደረጃ ይዛ መታለች። ያው ኢትዮጵያ ግብጽን ጎድታለች ብለህ ታስባለህ? እስካሁን አልጎዳችም። ግን ግብጾች ፖለቲክስ አፍተር ኦል ግብጾች ተጎድተናል ብሎ ነው ሊመጡ የሚችሉት። ስህተቱ የሚሆነው በዚህ በህጉ መሰረት ዩናይትድ ኔሽን ኢትዮጵያ ፈራሚ ሀገር ባትሆንም ግብጽን ፈራሚ ሀገር ባትሆንም ያው ግን እንትን ያደርጋል ባይንዲንግ ነው አፍተር ኦል። ይሄ ነገር ሲሰራ ኢትዮጵያ ላማከረችም ግብጽ እና እዛ ወረቀቱ ላይ ማማከር አለባት ይላል። ኦኬ ምንድነው ይሄ የተለመደ ኢትዮጵያ ውስጥ ያለ ተመሳሳይ ፖለቲካ አለ። ከዚህ በፊት ምኑ ነው ማማከር የሚሉት? ምኑ ዋናው ላይ ግድብ እንደምትሰራ ማማከር አለባት ይላል። ኦኬ ህጉ የዩናይትድ ኔሽን ህግ ማማከር አለበት። በተፋሰሱ ላይ ያሉ ሀገሮች ጋር መወያየት አለበት። በጉዳዩ ላይ ተነጋግረን እነሱ ላይ ስለዚህ እኮ በመለስ ዜናዊ ዘመን እኮ ኦልሞስት ከሞላ ጎደል እኮ ዩሪ ሙሴቬኒ በለው ሱዳን በለው ታንዛኒያ በለው የታችኛው ሀገራት ያልተሞከረ ነገር የለም። ግብጽ ራሱ አሻፈረኝ ብላ ነው የወጣችው ከብዙ ድርድሮች በኋላ አይደል እንዴ? ብዙ ጊዜ ቆይ ሙከራ አድርገናል። አሁን የአባይ ግድብ ግንባታ በአንተ ትንታኔ አሁን ያለበት ደረጃ ላይ ደርሷል። አንተ 4 ኪሎ ብትገባ ምንድነው የምታደርገው? እንዲህ ያለ ነገር ቢመጣበት እኛማ 4 ኪሎ ከገባንም በኋላ ሳይሆን አሁንም ላይ ያለን አቋም ሆነ ያለበት ኦኬ። አሁን ከዚህ በፊት ቅድም አንስቻለሁ። እኛ ኤርትራና ህወሓት ከኢትዮጵያ ጋር ስፔሻሊ ከአማራ ጋር ድንበር ተጋሪ ናቸው፣ ኢንተረስት አላቸው በአማራ ንብረቶች ላይ። የህወሓት ጠንከር ያለ የኤርትራ ደግሞ ወጃ ዙር ሆነ ማለት ነው። እና እንትን ግብጽ ከነዚህ ኃይሎች ጋር ስትሰራ እነዚህ ኃይሎች በግብጽን ታከው ግብጽን ደጀን ይዘው አማራ ላይ ያተርፉበታል ብለን ስለምናስብ ይህን አሰላለፉን ጠለዋለን።
መደራደራችን መወያየታችን ከግብጽ ጋር ማይቀር ባይሆን ባይክሩክ ማለት ተገደንም ይሁን ወደን አሁን ትራምፕ እየሄደበት ያለው ስለዚህ የተሻለ ጥቅም በሚያስጠብቅ መልኩ ግን ለአንዴና ለመጨረሻ ጊዜ ይሄ ነገር መፍትሄ ማበጀት አለበት። የግብጽም ጥያቄ ሊሚትድ መሆኑን ማወቅ አለባት ግብጽ እስከሆነ ድረስ ነው። በኢትዮጵያ በኩል ያለው ፖለቲካ ደግሞ ይሄ በማስፈራሪያ እንደዚህ ግብጽ መጣችብ ምናምን በሚል ጩኸት የሚሰራ የመንግስት ማጭበርበሪያ ፖለቲካ መቆም አለበት። የውሃ ጉዳይ ነው። በውሃ ጉዳዩ ላይ መነጋገራቸው ማይቀር ነው። ባይዘው የኢትዮጵያ መንግስት እኮ መነጋገር ይፈልጋል። ችግሩ ግብጽ ይዛ የመጣችው ኢንተረስት ተለቀብኝ እንጂ ለውይይት ሁሌም ክፍት ነው የሚለው ኢትዮጵያ ውስጥ ያለ መንግስት የለም። ኦኬ ስለዚህ የተሻለ ኢንተረስትን በሚያስጠብቅ መልኩ ስራ መስራት ይቻላል እና ግብጽንም እንደ ጠላት ብቻ የሚያዩ ፖለቲካ አካሄድ መጨረሻ እንደ ትራምፕ አይነት ሰው እጅ ላይ ይጥላል። ሶ ማለሳለስ ነገሮችን እንግዲህ ፖለቲከኛ ማለት ጎበዝ ፖለቲከኛ ካንተ የተሻለ ወይም ካንተ ጋር የሚገዳደር ፓወር ያለው ጠንካራ ኃይል የሚመጣብህ ከሆነ ልታረግ የምትችለው ሁለት ነገር ወይ ቀን ጊዜ ትገዛለህ የተገዳዳሪ እስኪዳከም ወይም ረዳቶቹ እስኪተውት ወይ እስኪደክም ኦኬ ካልሆነ ማለሳለስ ነው ተስፋ ያለው ነገር መፍጠር ነው። እነሆስ እዚህ ጋር ላስቀምጠውና ቀደም የተነሱ ፖይንቶች ስላሉ ስለዚህ በግብጽ ጉዳይ ያው ግብጽን እንደ ጠላት እንዳደረጃጀት ግብጽን እንደ ጠላት ወይ ምናምን አናይም። እኔም እንደግለሰብ አለ ኦኬ ከግብጽ ጋር ብዙ ስራ ተሰርቶ ከሰሜን እስከ ምስራቅ አፍሪካ ያለው አካባቢ በፖለቲካሊም በሚሊተሪም ጉዳይ በኢኮኖሚ ጉዳይ በጋራ ብዙ መጠቃቀም የምንችለው ነገር ሰፊ ነገር አለ ብለን እናምናለን። አለመግባባታችን ግን ቶታሊ ለኛ አይደለም ለምስራቅ አፍሪካ ውስጥ ላሉ ቀጠና ሀገራት የሚተርፍ ጦርነት ውስጥ ይጥለናል። ኦኬ እና ያን አይነት ሚስቴክ የአማራ አደረጃጀትም ይሁን ለአማራ ህዝብ መስራት አለበት ብለን አናስብ። ኦኬ ስለዚህ ከዚህ አንግል ነው ሁለቱም የተነገሩት። በሶማሌም ጉዳይ ኢትዮጵያንም የሚጠብቅ ነው ባይ ዲፎልት ግን እንደ ብሔርተኛ ቅጥ ያጣ ብሔርተኝነት ይዞ የኢትዮጵያ ውስጥ ያለ መሬት ሰርቄ ወስጄ ጨርሼ ብሔረሰብ የሶማሌንም ወስጄ ጎልብቼ ራሴን አገር መሰረታለሁ የሚለው የኦሮሞን ብሔርተኝነት ጽንፈኛ ብሔርተኝነት ስፔሲፊካሊ የሚታገል የሶማሌ ኃይል ማምጣት ኃጢአት አይደለም። ሁለተኛ ሶማሌዎች አዳል ሱልጣኔት ላይ ትልቅ ፓወር የነበራቸው ኃይሎች ናቸው። ስለዚህ በእናንተ በዋና አማራዎች እምነት የኦሮሞን ብሔርተኝነት ለመገዳደር ከሶማሌም ከየትም ተውሳችሁ ታመጣላችሁ ማለት ነው? አዎ ቢኮዝ ኦሮሞ ወደ ኢትዮጵያ ከመምጣቱ በፊት ሶማሌዎች ነበሩ ኢትዮጵያ ውስጥ። ማናችንም ከሆነ ቦታ ነው የመጣነው እዛ ጋር ላይ ቴንክ ዩ። ስለዚህ ሶማሌዎች አሁንም ኢትዮጵያ ውስጥ አሉ። ኢትዮጵያን ሶማሌዎች አሉ። ኦኬ ኢትዮጵያውያን ሶማሌዎች ነው የምትለው? ማለት የኢትዮጵያ ውጭ ሶማሌ የሚባል ነገር የለም። ባይ ዘ ዌይ የተሳሳተ ነው ቴዲ። ኦሮሞ ኢትዮጵያዊ ነው። ሶማሌ የተቀላቀለው በሚኒሊክ ጊዜ ነው። የዛሬ 100 ዓመት ነው ሶማሌ አርጌሳ ሶማሌ ወደ ኢትዮጵያ የገባው። ቡልሽት ነው የሚያወራው። ተው ህዝብ ነው እኮ የሚፈርደው። ሶስተኛው ሐሳብ ነው እንግዲህ ስለ አዳል ሰልጠነት ሶስተኛው ትግል እውቀት የሌላቸው ሰዎች ስላሉ አዳል ሰልጠነት ይባላል። በሶማሌና በአፋሩ ኮአሊሽን የተፈጠረ ትልቅ ሰልጠነት አለ። ኦኬ ስለዚህ ያው አንዳንዴ አለማወቅ እንትን አይደለም ያለው ከግብጽ ኦሮሞ ጠላቴ ነው እያለ ነው አኪላ ዳስ ወር ይሳይድ ሌላ ነገር የለውም። ሶስተኛው የፋኖ ሐሳብ ብለው ሰደው ወይም የዋና አማራዎች ሐሳብ ብለው ሰደው ይሄ የፋኖ ሐሳብ አይደለም ቴዲ። ይሄ የሻቢያ ተላላኪው አኪላና ቡድኑ ሐሳብ ፋኖ ስለ አዲስ ታይምስ እሱ አይደለም። ገብቶኛል አንተ የምትለው አዲስ ታይምስ የሚናገረው ነገር እኮ ጥሞን አይደለም እኮ እዚህ ጋር ተመለሳለህ። ትክክልም አይደለም። አማራ እኔ ቴዲዬ ግን ኦሮሞ መሬት እየወሰደ ነው የኢትዮጵያ ብሔር ብሔረሰቦችን ያለው ወለጋን ቆርጠን እንወስዳለን የሚለው እኮ አኪላ ነው። ተመሳሳይ ሐሳብ ነው ያለው እሱ። አንተ ምን ሞራል አለ ኦሮሞን ለመርገም ነው? ቴዲ ያካሄድ አለኝ። አንድ ጊዜ ተይዞልኛላችሁ ወደዚህ ቤት እንግዲህ እየጠፋውም እየተመለስኩም ነው። አኪላ እየተናገረ ነው። አዲስ ታይምስ ከኔ በላይ ኦሮሞ መሆን አይችልም እዚህ ቤት ውስጥ። ለምንድን ነው እሱ ብቻ ሌላ ጊዜ እንደዚህ ሌላ ሰው ቢረብሽ ማን ነው አያና ኦሮሞ ጥያቄ ያነሳው ነው
እሾክ አትወርውራል። የአካሄድ ጥያቄ እያነሳው ነው። አካሄድ ካለ አካሄዱ መስማት አለብህ። ልክ አንተ አካሄድ እንደሰማው ስማው። አዎ እና እኔን የማይቆረቆረኝ ሆኜ አይደለም፣ ሁላችንም ጸጥ ብለን ነው የምንሰማው። ቅድስት ሌሎቻችን ዋንጋር ያለ እዚህ እየቆረቆረን የቤቱ ህግ አለ። ለአንተ ነው ሲሪየስ የሆነ እኔ አዲስ ታይምስ ላይ ችግር የለብኝም። ለ3100 ሰዎች ትምህርት ቤት እንደምንም ጨርሱ ነው የምላችሁ። አንተ ግን ለምንድን ነው እንደዚህ ዝም ብሎ በፈለገ ሰዓት ማይክ የሚከፍሰው? ሌላ ሰው ቢሆን አታስገባው መልሰህም። አዲስ ታይምስ ጓደኛ እንደሆነ አውቃለሁ። ለምንድን ነው ስርዓቱን ሞር ስትሪክትሊ እንዲከበርልን እንፈልጋለን። አኪላ አውርቶ ጨርስ፣ ታይሙን ይጠቀም። አዲስ ታይምስ ፕሊዝ፣ ትልቅ ሰው ነን እዚህ ያለ ነው። ኮምፕሌን አንተ ላይ ነው የቀረው። ኦኬ ቴዲ ሰምቻለሁ። ትሪገር ስለሚያደርግ ነው ነገሩ እንጂ አላቋረጠም። አሴ ሶሪ ለማለት ነው። እሺ ትገው ሄድ አንሚት ይያልኩ አይ ቲንክ ልቀጥል መሰለኝ። ሌላው ደግሞ በተመቸ ሰዓት አይደለም ኦሮሞ የምትሆነው ከሆንክ ወይ ሙሉ ጊዜ ኦሮሞ ነው። ኦሮሞኛ አይደለም ቴዲ፣ ለምንድን እንደዚህ ፍፍር የምታደርጉት? እኔ ኦሮሞ ኢትዮጵያዊ ነው። ለኦሮሞ ቆረቆራለሁ፣ ለአማራ ቆረቆራለሁ፣ ለሁሉም ቆረቆራለሁ። ገብቶኛል። እኔ ለጨዋታው ነው ጀስት። ግን ሌላው ስድብ ካልሆነ በስተቀር ፕሊዝ አንሚዩት አድርጋ አትናገር፣ ዲስትራክት አታርጋቸው። እሺ ቀጥል። አማራ ክላል 2 ደቂቃ አለ። አመሰግናለሁ። ምንድነው መሰላችሁ ከታሪክና ከእውነት የፈለገ ብትሮጥ ለራስ ላይ መቀለድ ነው። እውነትም መቀበል ያስፈልጋል፣ ታሪክንም መቀበልም ማወቅም ያስፈልጋል። እንደ ህዝብ የአማራ ህዝብ ላይ ስጋት የሆነ እንቅስቃሴ ከሚያደርግ የትኛው ማህበረሰብ ሊሆን ይችላል፣ የትኛውም ኃይል ሩቅ ያለው የኢትዮጵያ ጠላት አልከው፣ የእግዚአብሔር ጠላት፣ የአላህ ጠላት ያልከው ይቀርብናል። ኦኬ ለአማራ ህዝብ አደጋ የሆነ እንቅስቃሴ በሙሉ የአማራ ህዝብ ደሙን ሳያፈስ ሌሎች ደማቸውን አፍሰው ሊያስቆሙት የሚችሉበት አጋጣሚ ካለ ያበር ሁሌ የተከፈተ ነው። አብረን ከኦሮሞ ጋር ከኖር ነው በበለጠ ከሶማሌ ጋር ኖረናል በጊዜ ብዛት ከሆነ። ስለዚህ ሶማሌን ባዳ ኦሮሞን ወዳጅ የሚያደርገው ነገር የለም። ቢኮዝ ኢትዮጵያ አሁን ካላት ቅርጽ በሰፋ መልኩ ቆይታ ታውቃለች። ኦኬ ስለዚህ ያ ነው። 2 ደቂቃ እኮ አላለቀም ገና ነው። ሊያውም ብዙ ጊዜ ተቋርጫለሁ እና ያ ነው። ስለዚህ ለአማራ ህዝብ አደጋ የሚሆን የትኛውም ኃይል ኢንክሉዲንግ ቅድም እኮ የአማራ ውስጥ የተፈጠሩ ኃይሎችን ሳይቀርቆ በነዘመነ በኩል ያለው እንቅስቃሴ በወልቃይትን በኩል አደጋ ይፈጥራል። ያ ደግሞ የአማራን ህዝብ አጽመር ውስጡን ያሳጠዋል። ማህበረሰቡንም ደግሞ የከበባ ስሜት ውስጥ ወይም ከበባ ውስጥ ይከተዋል ብለን እኮ የተቃወምናቸው ነው። እኔ እንኳን ግራ ይገባኝ ያለው ከ10 አማራዎች 8ቱ የአማራ ህዝብ ታይቶም ተሰምቶም በማይታወቅ ሁኔታ ትልቁ አደጋዎች እናንተ ናችሁ እኮ ናችሁ ያላችሁ። እኔ እኮ ግራ አንዳንድ ጊዜ እኮ እኔ እሱ አይደለም የሚገርመኝ አንዳንድ ሰዎች ለምሳሌ እና አማራ ኪላ የአማራ ህዝብ የምንጊዜም አደጋዎቹ እናንተ ናችሁ ይላችኋል። እና አማራ ደግሞ ለአማራ ጊዜ የምንጊዜም አደጋዎቹ እንደከበደ ናቸው ይላችኋል። ይሄ ሁሉ የምን ይመስላችኋል? ፕሪንሲፕል ማጣት ነው። ወጥ የሆነ የመታገያ አጀንዳ በምን ዙሪያ እንደምትታገል ከበደ ይመጣል፣ ከኋላ ኪሱ የሆነ የመታገያ አጀንዳ ያመጣል። ከዛ በኋላ በዛ ዙሪያ ታወራል። አየለ ይመጣል በሆነ በሱ ዙሪያ። ሁሉም ግን ማዕከል የሚያደርገው ህዝቡን ነው። ህዝቡ እኛ እንዳደረጃጀት የራሳችን ማኒፌስቶ እስከ ህገ መንግስት ድረስ ጽፈን የምንንቀሳቀስ አይደለም። ስለዚህ ምንም የምንቀያየረው ነገር የለም። የማህበረሰባችን ጥቅም ይዘን እንንቀሳቀሳለን ማለት ነው። ኦኬ አንዳንድ በቀይ መስመር መታለፍ የሌለባቸው ነገሮች አሉ። ለምሳሌ እስከ 7 ድረስ 7 ትውልድህ አማራ ብትሆን የአማራ ህዝብ ዛሬ ተበትኖ ኢትዮጵያ ውስጥ እየኖረ ነው። በደል እየደረሰበት ነው። ኢትዮጵያ ውስጥ ማንም ይገደላል፣ እየተገደለ ነው፣ እየተፈናቀለ ነው። የሐሰት ትርክት ሰለባ ነው ይሄ ህዝብ። ይሄን የሚያደርጉት ግን ፖለቲከኞች ናቸው። 30-40 የማይሞሉ ህዝቡ የኦሮሞ ህዝብ እንደ ህዝብ ጠላት ቢሆን አንድ ቀን አታድርም። በሚሊዮን የሚቆጠር ኦሮሞ አማራ ጋር ይኖራል። በሚሊዮን የሚቆጠሩ አማራዎች አማራ ውስጥ ይኖራሉ። እኛ ግለሰብ ነን። ማናችንም ህዝብ ላይ ስልጣን የለንም። አንዳንድ ጊዜ ፖለቲካ ፓርቲ ስለመሰረትን ታጋይ ስለሆንን በህዝብ ዕጣ ፈንታ ላይ እንወስን ማለትም ይሄ ቀይ መስመር ነው፣ ሊታለፍ የማይገባው ነገር ነው። እኛ እናልፋለን። ህዝብ ለህዝብ አብሮ ይኖራል፣ ሲኖር የነበረ ነው። ስለዚህ እነዚህን ከግምት ያስገቡ ትንታኔዎች ያስፈልጋሉ እንጂ ገና ኤክስ የሚባል ብሔር ላይ አደጋ ደርሷልና ከውጭ የሆነ ነገር እናምጣና እናሰልፍ የሚለው ነገር ለህዝቡ ከማሰብ የሚመጣ ትንታኔ ያመስላል። ያካሄድ ጥያቄ አለኝ ግን እኔ ቴዲ
በተደጋጋሚ ስለሰማው ነው። አንተም እንትን ስታደርገው ስለሰማው ነውና አይ ቲንክ እዚህ መድረክ ላይ ያለነው ሁላችንም ራሳችንን ወክለን ነው። ትግሉን የወከለ ሰው የለም። መሬት ላይ ሄዳችሁ ተናገሩልኝ ብሎ ፋኖ የላከው ሰው የለም። የአማራ ትግል የሚወከለው በፋኖ ነው። የፋኖ ማኒፌስቶ ነው የአማራን ትግል ትክክለኛ ማንነት የሚገልጸው እንጂ እዚህ ያሉ ሰዎች በተናገሩት በአቅማቸው ልክ ነው እየተናገሩ ያሉት ሁላችንም ምንም ጨምሮና ዋና አማራዎች ድርጅት ናቸው እኮ እሱን እነሱ ናቸው እየተናገርኩ ያለሁት። አንዴ ቴዲ በጣም ብዙ ጊዜ መቋረጥ ስላለ ይሄንን በዚህ ለማቋረጥ ቴዲ በጣም ተቆጣጣሪ ዋና አማራን የአማራ ህዝብ እንደ ዛሬ ነርቨስ አንዴ አዲስ ታይምስ አንዴ ዋና አማራዎች አደረጃጀት ናቸው። ተቀበላችኋቸው አልተቀበላችኋቸው፣ አትፈልጓቸውም አጥፏቸው። ጊፍት እየተሰጣቸው እየተደገፉ ሲያወሩ ቤት ከፍተው የሚሰማቸው አማራዎች አሉ። ውስጣችሁን የሚኮረኩር ንግግር ሲናገሩ እንዳንተ ያለ አማራ የለም ትላላችሁ። እናንተ ጋር የሚቃረን ንግግር ሲናገሩ ደግሞ አማራ አይደሉም ትላላችሁ። እሱ አይደለም ቴዲ ኖ አንተ ላንተ አይደለም አማራ ስትለው ላንተ ማለት ሳይሆን ቪዲዮ ከፍተው የሚያበሩ ናቸው እኮ አደረጃጀት የተመዘገበ ፓርቲ ያላቸው ማኒፌስቶ ያላቸው ናቸው። አይ ቲንክ አማራ አይደሉም እኮ ቴዲ ጨዋታው ድርጅት አይደሉም አማራ አይደሉም። የአማራ ህዝብ ትግል የሚወከለው ግን ዲያስፖራ ውስጥ ከ50 በላይ ድርጅት አለ። የአማራ ድርጅት የሚባል የዋትስአፕ ግሩፕ ሁሉ ድርጅት ነው ብሎ መግለጫ ያወጣል። አንድ ጊዜ እኔ ሐሳቤን ልጨርስ። ለማንኛውም ሐሳቡን ይጨርስና ሐሳቤን ልጨርስ። ባይዘዌ መቃወም አሁን ቅድም እኔ ተቀምጬ በአንድ ደቂቃ አጠቃለውና ወደ ቴዲ ያው ገባ ብዙ ሰው ነው የሚሰነዝረው ሐሳብና በአንድ ደቂቃ ከማረው በስነ ስርዓት አድሬስ ላድርገው። ኦኬ ቢኮዝ ኢት ውድ ቢ ፌር ማለት ነው። ኖ አንተ ካጠቃለልክ በኋላ ነው ሐሳብ ሰጥቶት እንጂ ማለት ነው። ኖ አንተ አይደለም ቶታሊ በጣም አንተ ኦሬዲ ጨርሳል። ደቂቃ ፕሊስ እናናርገው። ኦኬ ያው በመሃል 10 ጊዜ ስለገቡ ነው። ምንድነው ያው አንደኛው ነገር ምንድነው ሐሳብ ቅድም አሁን እኔ ላይ ሲዘነዝሩ ሐሳብ አንዴ ያያሌው ማይከፍት ነው። ኦኬ እኔ ማይክ አልከፈትኩም አይደል? እኔ ስተች እንደ ግለሰብም እንደ አደረጃጀትም ለመተቸት እኮ ብዙ ርቀት ተይዷል። ማንም ሰው ላይ ማይክ አልከፈትኩም። ለወደፊት ግን አሁን ቅድም ስከፍቱ የነበራችሁ ሰዎች ማይክ ከመክፈታችሁ በፊት ሐሳባችሁ ማይክ የሚያስከፍት ሐሳብ መያዛችሁን እርግጠኛ መሆን አለባችሁ። አኪላ እንደ ዋና አማራ ብሎ ከተናገረ አኪላ አማራን አይወክልም ብለህ መናገር እንኳን አትችልም። አንደኛው እኔ ራሴ አማራ ነኝ። አደረጃጀት የአማራ አደረጃጀት ነው። 10ም ሰው ለወክል አማራን ወክያለሁ፣ 10ሩን አማራ ወክያለሁ ማለት ነው። ስለዚህ ማይክ ከመክፈታችሁ በፊት መጀመሪያ ማይክ የሚያስከፍት ሐሳብ አለኝ ተንጠልጥሎ መክፈቱ አንድ ነገር የሰመራይዝ እያደረኩ ስለገቡ አይደለ ማፈን አይሆንም ቴዲ ቢኮዝ እየዘጋሁት የነበረው ሐሳብ 15-20 ሰከንድ ውስጥ ጨርሰው። እሺ በአንድ ደቂቃ ሰመራይዝ አድርገው። አመሰግናለሁ። ኦኬ ሶ ምንድነው እንደ ህዝባችን ላይ አደጋ የጣለ የትኛውም ኃይል የኢትዮጵያን ታሪክ ጠንቅቄ ያውቃለሁ። እንደ ግለሰብ እንዳደረጃጀት ሶ ማን ምን እንደነበረ ማን ምን ኢንተረስት እንዳለው አውቃለሁ። ኦኬ ስለዚህ በስመ ዛሬ ስልጣን ሲያዚት የተያዘች ኢትዮጵያዊነት እንደ ካፖርት የምትለበስን ኢትዮጵያዊነት ተይዞ አንድነን ምናምን የሚለው ጨዋታ የስፔሻሊ ፖለቲካ ላይ አይሰራም። ኢንተረስቱ ምን እንደሆነ የትኛውንም ኃይል እናውቃለን። ስለዚህ በዚህ ውስጥ በግርግር ማህበረሰብ እንዲጠፋ አልፈቅድም። ኢትዮጵያ ውስጥ ብዙ ማህበረሰቦች በግርግር ስለጠፉ ማለት ነው። ማን የትኛውም ኢትዮጵያ ውስጥ ያለ ኃይል ከአማራ ጋር የጥቅም ግጭት ቢኖረው እንኳን ጎረቤት ሀገር እንኳን ሌላ አካባቢ ያለ ማህበረሰብ ቀርቶ ሰይጣንን ከሲኦል መጎተት ካለበት በሚጎተትበት ፖለቲካ እኔ ሊያውም የአፍሪካን ዩኒየን ህጎች በጠበቀ መልኩ የአፍሪካን አንድነት በሚያጠናክር መልኩ የሰሜንና ምስራቅ አፍሪካ ቀጠናዊ ግንኙነት በጣም በጠነከረ መልኩ ለሚሳኩ እንቅስቃሴዎች የአማራን ህዝብ ማዕከል አድርገን የምንሰጠው ሐሳብ ሀቀኛ ነው። እሺ ታንክ ዩ። ትልቁ ትልቁ አሁን ዋና አማራ የተመዘገበ ድርጅት ነው። የተመዘገበ ማለት ግን ኢትዮጵያ ውስጥ በምርጫ ቦርድ ለመመዝገብ ራሱን የቻለ ሂደት አለው። ምን ያህል የፊርማ አሰባስባቸዋል፣ የተመዘገባችሁት የት ነው? እሱን አላውቅም። ነገር ግን ማኒፌስቶ እንዳላቸው አማራ ከገባበት ችግር እናወጣዋለን፣ የምናወጣው በዚህ መንገድ ነው ብሎ የሚንቀሳቀሱ ናቸው።
አብዛኞቻችሁ ኮሜንት ላይ ያላችሁ መስማት የምትፈልጉትን ሲናገሩላችሁ ከአረፍተ ነገሩ ማለት የስ አንተን አማራ ምናምን ትላላችሁ። መስማት የማትፈልጉትን ደግሞ ሲናገሩላችሁ ደግሞ እናንተ አማራ አይደላችሁም ትላላችሁ። እንደዛ የሚባል ነገር የለም። ዋና አማራዎች አማራ ናቸው። አማራንን ብለዋል። ካልሆኑ ሙሉ ለሙሉ መቃወም ነው፣ ከሆኑ ሙሉ ለሙሉ መደገፍ ነው። እየመረጣችሁ መብላት እየመረጣችሁ መቃወም ግን ተገቢ አይደለም። አይ ቲንክ ፕሮፋይላቸውን ያደረጉ ደጋፊዎች አሏቸው ብዬ አስባለሁ። የተመዘገቡ ወይም ደግሞ የሚታወቁ አመታዊ ጉባኤ የሚጠሩ የዋና አማራ አባል ካልሆናችሁ ውጡ። ከነሱ ሐሳብ ላይ ምንም እንትን አታረጉም። ይሄ ኮሜንት የሚሰጧቸው ጊፍት የሚሰጧቸው ፕሮፋይላቸውን ያደረጉ ናቸው። ያም ይመስለኛል ቪሸስ ሰርክል ውስጥ የሚከታችሁ አንዳንዶቻችሁ። ሶ የእናንተ የሆነውን ትግል ደግፉ። ከእናንተ ጋር አብሮ የሚሄድ ነገር አኪላ ዛሬ ሊያስቀይም ይችላል። እሱ ከዋና አማራ አንጻር ነው እየተናገረ ያለው። ነገ ደግሞ ሊያስደስት ይችላል። ሲያስደስት አማራ ሲያስቀይም ትግራዋይ የሚሆንበት እንትን ስላልገባኝ ነው። እሺ ወደ አያና እንሄዳለን። ቴንክ ዩ ቴዲ። በነገራችን ላይ አሁን መጨረሻ ላይ ካነሳኸው ነገር አንጻር አዲስ ታይምስ ቅድም ሰዎችም ስለሚቃወሙኝ በዛ ነው ቫሊዴት የማደርገው ካለ እንደ ዋና አማራ የለም ማለት ነው ተቀባይነት ያለው ትክክል የሚናገር ቢኮዝ በመቃወም አንተም ተንጫጫችሁ እዚህ እኔ የምቃወማቸዋለሁ የማይቃወማቸው የለም። በቀደም ኑና ኦሮሞን ውረሩ ያሏቸው ሶማሌዎችም ይቃወሟቸዋል። ሰው ብዙ ስለተቃወመህ ትክክል ነህ የሚለውን አስተሳሰብ ሎጂክ ከያስክ እንግዲህ እንደነሱ ትክክል የለም ማለት ነው። አዲስ ሎጂካል ፋላሲዎችን ትንሽ ብትጎበኛቸው ጥሩ ነው ብዬ አስባለሁ። እንደዛ አይሰራም። ቅድም ከተነገረው ለግድቡ ለተነሳው ለሀገራዊ ጉዳይ ጊዜ መጨረሻ ላይ ለማስቀረት ስለምፈልግ ቶሎ ብዬ ልንካ። ዛሬ ትንሽ ወደ ናሽናሊዝሙ ወደ ኦሮሞ ብሔርተኝነቱ ጠጋ ብዬ እናገራለሁኝ። እዚህ ውስጥ ከሚነገሩ ነገሮች አንፃር የሶማሌን መንግስት መተህ እዚህ ድረስ ውረር እናግዛለን የኦሮሞ መሬት ነው ውሰድ የሚል ናሽናሊዝም የያዛችሁ ሰዎች በምን ድፍረታችሁ የኦሮሞ ናሽናሊዝም እንደምትናገሩ አላውቅም። የኦሮሞ ናሽናሊዝም እኮ አዳፕት አድርጎ አትሊስት ከኦሮሞ ናሽናሊዝም ውስጥ የወጡ ድርጅቶች እኮ ዛሬ ኢትዮጵያዊ አንድነትን እንገንባ ብሎ ነው። ቅድም ሴቭ ሲያስቀኝ ነበር። ፊንፊኔ ትላል። ኦፍ ኮርስ በኦሮምኛ ስናገር ፊንፊኔ ነው ብለው፣ በአማርኛ ስናገር አዲስ አበባ ነው ብለው። አንድ ከተማ ነው፣ ብሔር ብሔረሰቦች የሚኖሩበት ከተማ ነው፣ የሀገሪቱ የፌደራል መንግስት መቀመጫ ነው። አሁን ይሄን ተናገራችሁ እንትና ይመጣላላችሁ ምናምን የሚለው ውሸት ነው። ውስጡ የታመቀውን ነገር ነው ዋና አማራዎች የሚናገሩት። እናንተ ሸፋፍናችሁ በፊት ኢትዮጵያዊነት ነው ወደ ብሔር አንወርድም ብላችሁ ስትፎግሩበት የኖራችሁትን አሁን ደግሞ አቅቷችሁ ብላችሁ ሄዳችሁበት ጉዳችሁ ተገልጦ ብሔርተኝነታችሁ ምን መልክ እንዳለው በቀደም ደምስ ነው ምን እንትና የሚባለው ሰውዬ ወጥቶ የተናገረው ኦሮሞ እየመጣንልህ ነው የሚለው ማለት ነው። ጠላታችን ማን ነው ብላችሁ የዛሬ 3 ዓመት እኮ በአደባባይ ወጣችሁ እንደተናገራችሁ እናውቃለን። እየሸተተን እኮ ነው አብረን የምንቀመጠው እናውቀዋለን። ግን ቀስ እያለ ይወጣል ይሄ ቆሻሻ ብለን ስለምናምን ነው። የኦሮሞ ብሔርተኝነት እንዴት ትናገራለህ? አዳፕት አድርጎ እኮ በነገራችን ላይ አያናን ተወው። እሺ አያናን እንኳን ተወው፣ እንደው አላምንህም በለኝ ኢትዮጵያዊነቱ በፊትም እንትን ስላልኩኝ። ሀገሪቱን የሚመራው ክቡር ጠቅላይ ሚኒስትር ዶክተር አብይ እኮ በፖለቲካ ብትናገር የብሔር ድርጅቶች የነበሩበትን ኢህአዴግን አፍርሶ ወጥ የሆነ ኢትዮጵያዊ ፓርቲ ብልጽግና የመሰረተ እኮ ነው። ምን ይሁንልህ? ቦምብ ጠለፍኩለት እንትን አልኩለት በምትል ጊዜ እኮ አምጥቼ አስገባዋለሁ ብለህ ሳስብ ስለነበረ ነው። አምጥቼ የድሮ አሰራርን አሁንና አኪላ የሚያወሩትን አማራ የሚያወራውን ነገር ከኋላ ሆኜ ዘውርበታለሁኝ ተፈሪ መኮንን ወይም ሌሎች አካላትን እንዳደረኩት ብለህ ስለምታስብ ነው። ከዚህ ኢግኖራንስ ውስጥ የወጣ ነው እንጂ ምን ያርግልህ? ፓርቲ አፍርሶ እኮ ብሔር ፓርቲዎችን አፍርሶ ቀላቅሎ አንድ ሀገራዊ ድርጅት እናርግ ተደምረን አንድ እንሆን እያለህ ነው እኮ አይደል እንዴ? በታሪክ እንኳን እንደው በታሪክና በሌላ ነገር ብናወራ የማን ቤተመንግስት ቀረው? የሚኒሊክን ቤተመንግስት ገንብቶ አሳምሮ የአፈር የበላውን ቤተመንግስት አቆሞ የኃይለ ሥላሴን መልሶ አቆሞ የፋሲላደስን መልሶ የማን ነገስታት ቀሩት? ይሄ ነው እንግዲህ አላምነውም የኦሮሞ ብሔርተኝነት አማራ ጠል ያጠፋ የመጣ ብለህ የምታወራው ውሸት ነው። ቢኮዝ እኩልነት ውርደት ነው። ኦሮሞ እኩል የሚሆንባት ሀገር ውስጥ ከምኖር ሶማሌ መጥቶ የኦሮሞ መሬት ይውሰድልኝ የሚል ጽንፈኝነት፣ ዘረኝነት የተጣባው እኔ የበላይ ሲሆን ብቻ ነው ሀገር የተከበረችው፣ የኔ ማንነት የበላይ ሲሆን ብቻ ሌላው ቦታ አያገኝ የሚል አለ ውስጣችሁ ነው። ይሄን እስከምታጸዳ ድረስ ከየት ነው መጥቶ ያዘኝ አትበል። ያው አንዳንዶቻችሁ እናውቃለን፣ ብሔርተኝነቱን ከቆረቆሩ ልጆች ጭምር እናውቃለን። አብሮ መኖር የሚፈልጉ ጤነኛ አስተሳሰብ ያላቸው ሀገራዊ ነገር እንገንባ፣ ፍትህ ይኑር እንጂ
እኛ እንደዚህና እንደዛ አንፈልግም የሚሉ በጣም ብዙ ጤነኛ ልጆች አሉ። እዚህ ውስጥ መሀላችን ያሉ ልጆች አሉ። እኔ ያውቃቸዋለሁ። እነ ኤክሶደስ አሉ፣ እነ አያሌው አሉ፣ እነ ቅድ አውቃቸዋለሁ። እነ ሴቭ የምትናገሩበትን መንፈስ ግን ገምግቡ። ስለእናንተ ዳይሬክት ላይ አይደለም የምናገረው። እነ ሲሳይ እና አማራ ስትሮንግ የምትናገሩበትን መንፈስ ገምግሙ። አዲስ ታይምስ ያው ኮንፊውዝድ ነው። እሬቻ ሲመጣ ኦሮሞ ይሆናል፣ አኪላ የሆነ ነገር ሲናገር እዚህ ማንነቱን ይቀይራል። የሲሆክስ ደጋፊነቱን ብቻ ነው የማይቀይረው እንጂ እሱ ይሽከረከራል። እሱ አያስጨንቀኝም፣ ቤት የለውም። ግን ብሔርተኛ ነኝ ብለህ ይሄን ድርጅት እየደገፍኩ ነው የምትል ብሔርተኛ ድርጅት ነኝ ብሏል። ሴቭ እንኳን አልገባኝም። እኔ ብሔርተኛ አይደለሁም ድርጅቱን ግን እደግፋለሁ ትላለህ። እሱ ትንሽ የመዛባት ነገር ነው። ሴት አይደለሁም ግን ታኮ ጫማ አደርጋለሁ የሚሉት እኛ ሀገር ያሉ ወንዶች ባህሪ ነው። እሱ እኔ አይግባኝም። ብሔርተኛ ሳትሆን ብሔርተኛ ድርጅት በትጥቅ የምትደግፍበት አካሄድ ትርጉሙ ምን እንደሆነ አንደርስታንድ አላደርግም። በስራ የታየ አዳፕቲቭ የሆነ ብሔርተኝነትን አስተናግዷል። እኛ ዛሬ እኮ የምንታገለው ከራሳችን ወገኖች ጋር የኦሮሞ ብሔርተኝነት ሀገር ከመሰረተው ሀገር ተገንጥሎ የሚወጣ አይደለም። ሰፊ ህዝብንን ሪስፖንሲቢሊቲ አለብን። ጥያቄዎች ይመለሱ ነበር እንጂ ትግሉ ኢትዮጵያ ትፍረስ አይደለም። ኢትዮጵያ እኛ ያጸናናት በአባቶቻችን በአያቶቻችን አጥንት የቆመች ሀገር ናት። ስለዚህ እቺን ሀገር አጽንተን እኩል አድርገን ካለመጠን ራሱን ኮፍሶ አሁን እንደነ ዋና አማራዎች የሚያወሩት የተቦተረፈ እንትን ላይ ፍየል ቆዳ ላይ እንትን የሰፈረ አስተሳሰብ ማለት ዳትስ ዳም የትም አያደርሰን። አንተ እንደዛ ተቆልለህ እንትና ከበታች ሆኖ ምናምን አንተ you're nothing። በዛ ደረጃ ስለሆነ እሱን እናውርድ። እሱ ዝቅ ይበል፣ ተንፈስ ይበል፣ ካላቅሙ የተቆለለ ማለት ነው። ሌላኛው ደግሞ በጣም የተጣለ የተረገጠ ሰው አይደለህም ቆመ መሄድን ነኝ ያስተማርኩ የሚባለው ቁጥሩ ማንስተኛ የሆነ ኢቭን እንደ ኢትዮጵያዊ ማንቆጥረውን ሱርማውን በርታውን ከፍ እናድርገው። እሱም ኢትዮጵያ ውስጥ ራሱን ይይ። ሰፊው የኦሮሞ ህዝብ ደግሞ ማንነቱ ብቻ ሳይሆን ቋንቋውም ሪፕሬዘንት ይሁን። ኢትዮጵያን ወደፊት እናስኬድ፣ እንደመር፣ በጋራ እንሂድ የሚለው አስተሳሰብ የመንግስትም አስተሳሰብ ነው። የብዙ የኦሮሞ ብሔርተኛም አዳፕቲቭ የሆነ አስተሳሰብ ነው። የእናንተን ጽንፍ ባይዘው በመሳሪያ ይደግፏቸዋል። ተገንጣይ ኦሮሞ ምናምን ብላችሁ የምታወሩት እናንተ ጎን ያሉት ናችሁ። ድሽቃ ተኳሽ አድርጋችሁ ያስቀምጣችኋቸው ሰዎች ኢትዮጵያን ከእናንተ ጋር ለማፈራረስ ግብፅን የሚጋብዙ፣ ሶማሊያን የሚጋብዙ፣ ኤርትራን የሚጋብዙ ናቸው። የባንዳ ስብስብ ማለት ነው። ይበቃኛል። ከዚህ በላይ ስለእናንተ ማውራትም አግባብ አይደለም። በአዲስ ታይምስ አካሄድ በጣም ትክክል ናችሁ እንደዛ የምታስቡ ከሆነ። ስለ ግድቡ ስንመጣ ቴዲ ከአንተ ጋር ትንሽ ቬሪየንስ አለኝ። አንደኛ ግድቡ ተገንብቷል፣ እሱ ላይ እንስማማለን፣ አልቋል። በራሳችን ኃይል የሚገነባ ነው። ግን የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኛ ፕሬዝዳንት አይደለም። የኛ ፕሬዝዳንት አይደለም። የሚዋሻቸው ውሸቶች፣ የተሳሳታቸው ስህተቶች የኛ ችግር አይደሉም ማለት ነው። የአሜሪካውያን ችግር ነው። የተሳሳተው አሁን እንትኑ ውሃው እንደዚህ ይቆማል ምናምን ውሻ ይታወቃል እኮ እነሱ እኛን እንትን ያለው ሚሊዮን ዓመት ምናምን የሚያወራው ነገር አለ። እኛ እዛ ላይ አይደለም ችግራችን። ኢንትረስታችንን እንዴት እናስከብራለን? እኛ ዛሬ ድርድር ምናምን ሲለን እሱ የኛ ችግር አለ። የኢትዮጵያ ፍላጎት ሌላ ነገር፣ ቋሚ የባህር በር እንፈልጋለን። እንደዚህ አይነት ባንዳ አሁን የምታያቸው ለንደን ምናምን አሜሪካ ተቀምጦ የሚሸጥ የራሱን ሀገር የሚሸጥ እንዳይበዛብን ኢንትረስታችንን አፈር መሬት ላይ ብቻ ሳይሆን ውሃ ላይ ሄደን ማስከበር እንፈልጋለን። ባህር ኃይል እንፈልጋለን። ስለሱ የሚያወሩ ከሆነ ያ ጠረጴዛ ይመለከተናል ማለት ነው። ግብጽ ስለ ግድቡ ታውራ፣ እኛ ደግሞ ስለ ባህር በር እናወራለን። ዶናልድ ትራምፕ እዛ መቀመጥ ይችላል። ያኔ ፋክቶቹን እናስተካክልለታለን። ያ እንዲሆን ስታገርድ የሆነ ዝም ብሎ ፑሽ ባክ ማድረግ አያስፈልግም። ዝም ብሎ ተንገብግቦ መሄድም አያስፈልግም። አልተስተካከልም። ቢኮዝ ወደ አንድ ያዘመመ ነው ሰውየው፣ ወደ ግብጽ ያዘመመ ነው። ስለዚህ እሺ እያልን ማዘግየት እንችላለን። ለውይይት አንዘገይም። ነገ ግብጽም በራሷም ትምጣ፣ በባይላትራልም በትራይላትራልም በመልታይላትራል በፈለገችው በአፍሪካ ዩኒየንም በኩል ትምጣ። ይሄ ጉዳይ ሲነሳ ግን እኛ የምንሄደው ስለ ግድብ ልናወራ አይደለም፣ ወይም ስለ አባይ ልናወራ አይደለም። ያለቀ ነገር ነው። እነሱ ማውራታቸውን እናከብራለን። እኛ ልናወራ የምንሄደው የባህር በር ጥያቄያችን፣ የኢኮኖሚክ አድቫንሳችን፣ የሴኩሪቲያችንን ጉዳይ ለመነጋገር ነው የምንሄደው። ይሄን አጀንዳ የሚያቀራርብልን ሰው ካለ በዛ ጉዳይ ላይ አብረን እንሰራለን። ትራምፕ ላይሆን ይችላል። እምቢ ማለት የለብንም፣ መጋፈጥ የለብንም። መጨረሻ መናገር የምፈልገው ነገር ትራምፕ በጣም ቡሊ ነው እንደዛ እንትናን ያዘ ምናምን የምትሉት በነገራችን ላይ በሚዛናዊነት ነው የሚታየው። ቡሽ ወይም ክሊንተን ቢናገር እንዲህ አይነት ነገር ያስደነግጣል። ትራምፕ ከአልሲሲ ጎን ነው የተናገረው። በኖርማል ኦርቶዶክስ ፖለቲካል ወይም ዲፕሎማቲክ ስታይል በሚባለው የሚመሩ ሰዎች፣ ትራዲሽናል ሰዎች ቢናገሩ እንደነግጣለን። ትራምፕ ግን ፖለቲካው ሌላ ቀውስ ውስጥ ነው ያለው። ስለ ፈረንሳይ የተናገረውን፣ ስለ ማክሮን የተናገረውን ሰምታችኋል። ኢቭን ስለ ካናዳ የቬንዙዌላን ፕሬዚዳንት ያው ከነሚስቱ ነው የወሰደው። ዴንማርክ ላይ ያላቸው
ጃፓንኛ ወይም ጀርመንኛ ትናገሩ ነበር እኛ ባንኖር ብሎ ኔቶን የሚያክል ኃይል እኮ ነው የሚናገሩ እንደዚህ ደፍሮ። ሶማሊያን ያላትን አስቡት እስቲ። ሶማሊያ ሀገር አይደላችሁም እኮ ነው የሚለው ሰውየው። የእኛን ሀገር መሪ ጠንካራ መሪ ነው ካለ ሬላቲቭሊ የተሻለ ንግግር ነው ያገኘነው፣ ኢንሴን የሆነ ንግግር ከሚናገር መሪ ማለት ነው። እሱ ፎር ዋት ኢትስ ወርዝ እንደዛ እንያዘው። አክቲቭሊ ሊሳተፍ ይችላል ወይ ምንድነው የሚፈልገው የሚለው መዝነን፣ እንደ ህዝብ ግን ከኛ የሚጠበቀው ዲፕሎማቲክሊ ባለንበት ቦታ ላይ ሀገራችንን መወከል ነው። የሀገራችን ኢንትረስት ስለ አባይ ግድብ ማውራት አይደለም፣ ግድቡ አልቋል። ሌላ ናሽናል ኢንትረስታችንን ይዘን ከግብጾች ጋር መነጋገር ችግር የለውም። እዛ ላይ ማለት ነው። ለምሳሌ አሁን ዛሬ ነው ትላንት የማርኮ ሩቢዮ ምክትል ይመስለኛል የውጭ ጉዳይ ሚኒስትር ምክትል ይሁን ብቻ የውጭ ጉዳይ ሰው ኢትዮጵያ መጥቷል። በእርግጠኝነት ዴፊኒትሊ ግብጾች በሲሪየስ እየሰሩበት ያለበት ጉዳይ ነው። ታስታውሱ እንደሆነ ባለፈው በትራምፕ የመጀመሪያ 4 ዓመት ቆይታ ሌትሊ ነው የጀመሩት ሎቢ ማድረጉን። አሁን ግን ገና በመጀመሪያ በ1 ዓመቱ ነው ነገር የጀመሩት which is በትራምፕ ጊዜ አንዳች ነገር ውስጥ መግባት ይፈልጋሉ ሰዎች። ምክንያቱም ትራምፕ የዓለም አቀፍ ሕግ የሚገዛው መሪ አይደለም። ስለዚህ አሁን ኦፊሻል የሆነ ጥሪ ቢያቀርብ የሰውዬ እኛ ስለ ባህር በር እናወራለን እነሱ ስለ ግድብ ያወራሉ የምትለው ነገር አይደለም። ትራምፕ የሚያስወራም ሰው አይደለም። ወረቀት ያዘጋጃል። ኦኬ እንትን ማድረግ አለብህ ካልሆነ ነገሮች እንከለክላለን ምናምን ብሎ በግልጽ የሚናገር ሰው። እንዲህ ያለ ጫና ውስጥ የሚከተንን ወጥመድ የሚያዘጋጅ ከሆነ ምንድነው በመንግስት በኩል መዘጋጀት ያለበት? ሶቨሬን ኔሽን እንደመሆናችን ኦፊሻል ጥሪ እሱም ያው ሶቨሬን ነው። ኦልሬዲ እኮ ጥሪ እኮ አደረገ ማለት ትችላለህ። ለግብጽ አድርጓል፣ ግብጾች ተቀብለዋል። ግብጾችን ይሄን ስለምትፈልጉ ብሎ ነው የጠራቸው። ኢትዮጵያን ግብጽ ይሄንን ስለምትፈልግ ላናግራችሁ ካለ እኛ ኢንትረስታችን በዚህ ጉዳይ ላይ የሚከበርበት ኮንቨርሴሽን እስኪኖር ድረስ የኛ ደግሞ ኢንትረስቶች ስቴት የምናደርጋቸው እነኚህ ነገሮች ጋር የተያያዙ ጥያቄዎች ስላሉ ይሄንን ኢንቮልቭመንት ባላንስ የሆነ ኮንቨርሴሽን ነው የምንፈልገው። አፕሪሺየት እናደርጋለን ትላለህ። ጎትቶ መውሰድ አይችልም። the thing is ኢንቫይት ያደርጋል። ሌላው ማየት ያለብህ ነገር የኢንትረስቱ ሌቭል ምን ያህል ነው፣ ምንድነው የሚፈልገው ሰውየው። because በጣም አስፈላጊ ናት። በሩዋንዳና በካሜሮን መካከል ጦርነት ሳይኖር ጦርነት አለ ብላችሁ ተናገሩ ብሎ አይታው ሶስት እኮ ያስገድዳቸው ሰው እኮ ነው ሰውዬ። እሱ እንደዛ አይነት ነገሮች አሉት። የሚፈልገውን ነገር ማየት አለብህ። ይኸውልህ አንደኛ 10 ሚሊዮኑ ተከፍሏል እኮ ኦልሬዲ የተከሰሰውም ተከሶ ታሰሩም አልቋል። በገንዘቡ በኩል ከሆነ በላቢንጉም ከሆነ ተደርጓል። ትልቁ የሚፈልገው ጋዛ ላይ የነበረውን ነገር በአብርሃም አኮርድ በኩል ያለውን ነገር አረቦችን እንድታስተባብርለት ግብጽን ፑሽ አድርጓል። የጋዛን ስምምነት ለመፈጸም ማለት ነው። በዛ ላይ ያላቸውን ፓርት ኦልሬዲ ተከፍሎታል ማለት ነው። ሰውየው ቀብዱን ኦልሬዲ ሙሉውን ክፍያ ተቀብሏል ከግብጽ ማለት ነው። አሁን የሚፈልገው የዓለም ሰላም ፈጣሪ ፒስ ሜከር ነህ ተብሎ እንዲመሰገን ይፈልጋል። የራሱ ኖቤል ፕራይስ እንዲሰጥ ይፈልጋል። ለዛ ደግሞ የተናገረውን እንንትና መሃል ሰላም ፈጠርኩ ሚላትን ለማሳየት ነው እዚህ ያለው እና ያው ለግብጾችም ከኔ ጋር ስለሰሩ ጥሩ አረኩላቸው ነው። ክፍያውን ኦልሬዲ የወሰደ ነው። አንደኛ ከኛ የሚፈልገው ሰፊ የሆነ ሪሶርስ የለም መጥቶ ኤክስፕሎይት ሊያደርግ የሚችለው እንደ ሴንትራል አሜሪካ ወይም ደግሞ እዛ እነሱ አካባቢ አይደለም፣ እዚህኛ አካባቢ አይደለም፣ የምኖርበት ሀገር አካባቢ አይደለም። ኢትዮጵያ 8000 ማይል ርቀት ላይ ያለ ሀገር ነው። ስትሬቹ ሰፊ ነው፣ ኢንትረስቱ ሎወር ነው፣ ፔይመንቱ ኦልሬዲ ሜክ ተደርጓል። ሰውየው ትራንዛክሽናል ነው በባህሪው። ፊት ለፊት መተህ ከተጋፈጥከው ነው የሚጣላው። አሁን ዲሌይ ነው ማድረግ ያለብህ፣ ማዘግየት ነው። እሺ አይ በጣም ጥሩ ነው፣ አንተ እኮ አሪፍ ነህ፣ ሰላም ፈጣሪ ነህ፣ እስቲ 8 አሪፍ ነገሮችን ትደረድርለታለህ፣ እነኝን ደግሞ ብትሰራበት እኮ ይሳካልሃል፣ ኖቤል ፒስ ፕራይስ ብለህ ዞር ትላለህ፣ ቀጠሮ ታረዝማለህ። አጭር እድሜ ነው፣ 3 ዓመት ነው ያለው፣ ከ3 ዓመት በታችና በዛ ውስጥ የሚመጣ ከሆነ ፑሹ የሚመጣ ከሆነ የምንፈልገው ውጤት እንዲመጣ፣ አለበለዚያ ግን ዲሌይ ማድረግ መብት አለን ማለት ነው። ዲሌይ እናደርጋለን ወይም ደግሞ የተለያዩ ቴክኒኮችን መጠቀም አለብን። ኦኬ እሺ። ለክፉ ለደጉም ማውራታችን እንዲህ ባሉ ነገሮች ላይ ማውራት አለብን። ያው ብዙ ጊዜያችንን የብሔር ፖለቲካ እያወራን ስለምንውል አልፎ አልፎም በሀገራዊ ጉዳይ እናወራ እንጂ ጎበዝ። ኮመንት ላይ አንዳንዶቻችሁ ጨንቋችኋለሁ። ምንድነው እኚህ ሰዎች የሚያወሩት? ስለ ሀገር ነው እያወራን ያለን። አልተለማመዳችሁም። አንደበታችሁ የተለማመደው አማራን መሳደብ፣ ኦሮሞን መሳደብ፣ ትግራዋይ ግባልኝ፣ ውጣልኝ፣ ተናጭቻለሁ፣ ተቆርጫለሁ፣ እንዲሆኛለሁ ሁላችሁን ማለት ያለው ግዴታ ነው። ማውራት አለብህ በሀገር ጉዳይ ላይ። እንደውም የመጀመሪያ የብሔር ፖለቲካ ከማውራት በፊት አፍን መጉመጥመጥ ያለብህ በሀገራዊ ጉዳይ ላይ ነው። አጀንዳ ቢኖርም ባይኖርም ትውልድ መዳን አለበት እንዴ።
እኛ ማበድ አለብን እንደ በብሔር ፖለቲካ ጎበዝ? እሺ ለማንኛውም እያወራን ያለነው በትራምፕ በሰሞንኛ ጉዳይ ላይ ነው። የብሔር ፖለቲካውን ጉዳይ እንዲሁ ነካክተነዋል። ፋኖን ጉዳይ አንስተናል። ቴዲ ከዚህ በኋላ አንድ ሁለት ደቂቃ የምናገኝ ይመስላል መጨረሻ ላይ። ኦኬ እንደዛ እስኪ እንትናችሁን አይቼ የመጨረሻ ምናልባት 3 ደቂቃ ሰጣችኋለሁ ለተነሱ ነገሮች። እኔ ጣልቃ ሳልገባባችሁ ለተነሱ ነገሮች ሀሳብ ሰጣችሁ እየተሰነባበትን የምንሄድበት ለማለት ያህል ነው። ታንክ ዩ። እዚህ ቲክቶክ ላይ አሉ የተባሉ ፖለቲከኞች እኚህ ናቸው ጎበዝ። ኢትዮጵያ ምድር ላይ በባትሪ ብትፈልጉ ማታገኟቸው። ሁሉም አንድ ቋት ላይ ነው እያደመጣችሁ ያላችሁት። መርጣችሁ መብላት የእናንተ ስራ ነው። የኔ ኃላፊነት ጋጥ ወጥነትን ወይም ደግሞ ስድብን መከላከል፣ ተራ ማስጠበቅ ምናምን ነው። ሌላ ምንም ተሳትፎ የለኝም። እኔ አያሌው መታል እንኳን ደህና መጣ ያላወሩ 3 ሰዎች አሉ። ከነሱ በኋላ አያሌው ከዛ ዋንጋሪም አለ። እንዳመጣጣችሁ የፋኖች ምናልባት ዘግየት ብላችሁ ለመጣችሁ ሰዎች ፋኖች ግማሾቹ ገብተዋል። የሰላሙን ጥሪ ተቀብለው ገብተዋል። ይሄን እንዴት ታዩታላችሁ? አዲስ አበባ ላይ ጉብኝት አድርገዋል። የአዲስ አበባን ውበት እያደነቁ ነበር። ግማሾቻችሁ ምንም እንኳ 4 ኪሎ በጦር ባይገቡም በጉብኝት ገብተዋል እያላችሁ ትንሽ ሸንቆጥ የሚያደርግ ንግር ስትናገሩ ነበር። ኦቨሮል የፋኖችን መምጣት የነ ፋንታው ሟቤን እንዴት አያችሁ? የነ ማስረሻ ሰጤን ጉብኝት እንዴት አያችሁ? ጉብኝት ብቻ ሳይሆን አጠቃላይ የሰላሙን ጥሪ ተከትለው መምጣታቸውና በተለያየ መንገድ ለመሳተፍ ማሰባቸው እንዴት አያችሁ? እሱ ነው እያወራን ያለ ነው። ሁለተኛ የፋኖ ትግል ሳይሆን ያለው የፋኖ ትግል እንዴት ይገመግማል በሚለው ጉዳይ ላይ በመጀመሪያ ዙር አውርተናል። ቀጥሎ የመጨረሻው ደግሞ የመወያያ አጀንዳችን የሆነው የሰሞኑ ያው ቀደም ሲል የሰማችሁት ያስደምጥኳችሁ የትራምፕ እና የአልሲሲን ቆይታ የዴቮስ ላይ ያደረጉትን ቆይታ እንዴት አያችሁ? ኢትዮጵያን ከተቻለ ድጋሚ ወደ ድርድር ለመመለስ ሙከራ አድርጋለሁ ነው እያለ ያለው ሰውየው። የሆነውን ነገር ያወቀም አይመስለኝም። ግድቡ ተገምቶ አልቋል። ኦልሬዲ ውሃ ተርባይነሮችን ያስነሳል። የሚለቀቀውን ውሃ እንለቃለን፣ ምን ይዘው እንይዛለን። ወደፊት ደግሞ ፋኖ ኦነግ 4 ኪሎ ስትገቡ ደግሞ ምን ለቀው ውሃ አይኖርም። እኔ ጨካኝ ነኝ። አይ ዶንት ኬር። የራሴን ነገር እንትን ካልኩ በኋላ ነው መለቀው ልል እችላለሁ። እኔ ልብ አለኝ። እናንተ ደግሞ የዋህ ሆናችሁ መልቀቅ አለብን እንዳይሞቱ ምናምን ማለት መብታቸው የተጠበቀ ነው። እነሱ ቢሆኑ ለእኛ እንዲያስባሉ ወይ? ኢማጂን የአባይ ውሃ ናይል የሚፈሰው ከግብፅ ወደ ኢትዮጵያ ቢሆን እና አረበ ሞት ልናልቅ ነው ምናምን እያለ እንዴት ስንለምናቸው አስቡ። ዛሬ ከሳሎናችን የሚወጣውን ውሃ ነው ምን ማድረግ እንዳለብን ሊነግሩን የሚፈልጉትና ይሄን እንዴት ታዩታላችሁ እያልኩኝ ነው እያወራን ያለ ነው። አንዳንዶቻችሁ ብልጽግና ትሉኛላችሁ፣ አንዳንዶቻችሁ ስለ ሀገር ስላወራኝ የገዢው ፓርቲ ትሉኛላችሁ። ለሁላችሁም አንድ መልእክት ላስተላልፍና ወደ ሴቭ ሄዳለሁ። በሀገሬ ጉዳይ ሳወራ ቅር የሚላችሁ ካላችሁ ከ40ኛ ፎቅ ላይ መውደቅ ትችላላችሁ። 40ኛ ቀረበ ካላችሁ ከፍ እናደርገዋለን በጋራ። ከ60ኛ ፎቅ ላይ ቁልቁል መውደቅ ትችላለህ። በሀገሬ ጉዳይ ሳወራ ዝም ብለህ ከማድመጥ ውጭ አማራጭ የለህም። 4 ነጥብ። አመሰግናለሁ አቴንሽን ስለሰጣችሁኝ። ወደ ሴቭ እንሄዳለን። ሴቫችን እሺ ቴዲያችን አመሰግናለሁ። 8 ደቂቃ ከበርልኝ ከ16 ብሏል ጀምሬያለሁ። እሺ አያን 1-2 ነጥቦች አንስተሃል። ልክ አሁን ትንሽ 1-2 ነገር ሲናገሩ ወደ ኦሮሞ ብሔርተኛ ላጋድል ብላል። ይሄን ነው እኛ የምንናገረው። ቅድም የተናገርኩት የወረፍኩት ይሄን ነው። የማንኪያ ነገዶች እስቲ ታዘቡ፣ ገለልተኛ ሆናችሁ ነካ ስናረጋቸው ኦሮሞ ብሔርተኛ ናቸው። ይሄን ነው የምልህ። እነ መከታውን የምፈልጋቸው ለዚህ ነው። እኔን ሁለተኛ ዜጋ አድርጎ እንደሚያፈናቅለኝ ስለማቅ ነው። ሁለተኛ ኪስ ውስጥ ኢትዮጵያ ኦፍ ኦሮሚያ የሚል ጸረ ሀገር የሆነ አጀንዳ አለው። ሌላው እስከ ሶማሌ ድረስ ምናምን ተመርቶ እንደ ካሬነትም ደግሞ ስታገለግል ስም መያዝ አለብህ። ቅድም እየጠራህ ደም ሲመርናን እያልክ ደጋግመህ የምትጠራው መስዋዕት የሆነ የአማራ ፋኖ በሰሜን ወሎ የነበረ ጀግና የእጁዬ መሪያችን ስለሆነ የሆነ እንግዲህ ሌላ ተራ ጋዜጠኛ ለመጥራት ፈልገህ ነው ኦሮሞ መጣን ለሃለ ምናምን እያልክ ስቀሰቅስ የነበረው። እንደሱ ከሆነ ዝም ብሎ ካንተ አልጠብቀውም። አያና አንተ የበሰልክ የተማርክ ሰው ነህ። በባክግራውንድም እንደኔ አይነት እንትን ያለህ ነው መሰለኝና ይሄ ተራ እንትን አትስራ። እንደሱ ከሆነ እኔ ዝም ብዬ መጥቼ ዶክተር ኡሪ የሚባል ጀርመን የተቀመጠ አማራን አቃጥሉት ብሏል ምናምን እያልኩ መስራት እችላለሁ። በርካታ ጂጂክ እያጠገብ ካለው ነፍጠኛ ጀምር ብላለች ጫልቱ ኦሮሚያ እንደዚህ ምናምን ማለት እችላለሁ። ዝም ብሎ አንድ ተራ የሆነ የአማራ አክቲቪስት ነኝ የሚል መሀይም የተናገረውን የኢትዮጵያን ህብረት ለማፍረስ መናገር ተገቢ አይደለም እና ስሙን እንኳን በስትክክል ሳትይዝ የአረፈ መስዋዕት የሆነ የመሪያችንን ስም ይዘህ እንትና ነው ምናምን የሚባል እያልክ ደምስ ነው ምናምን የሚባል ያልከው ተሳስተሃል። እንግዲህ ሌላ ብሏል። እሱ ግን ሰማ አንኖንጋይ ነው። እኔም ማላቆ ሰው አማራው ነው ኦሮሞ ምናምን ማናቆ ሰው ነው። አማራም ከሆነ ደግሞ who cares መሀይም ነው ማለት ነው ህዝብን የሚዝት ከሆነ
ልክ እንደነ ዶክተር ኡሪ እንደነ ምናምን አንተ እንዳልከው በአንዲክስ ብሔርተኛ ነህ። እኔና ኤክሶ ግን ሻቢዎች ጂ ወርድ ብሎ ኦሮሞን ሲጠሩ ወርደን እስከ ዛሬ ድረስ ኦሮሞ ነው የምንባለው እኛ በየገባንበት። እኔ ካንተ ባሌ እና አማራ ኪላ ሱማሌ መርቶ በባሌ ሲሄዱ ካንተ በፊት እኔ አንተ ተወለድክበት ባሌ ደርሳለሁ። ባሌ ላይ አብላጫው የአማራ ህዝብ እንዳለ ለምሳሌ ነው ያውቃለሁ። ኦሮሞም ቢሆን ደግሞ ደሜ ነው ወገኔ ነው ብዬ ነው የማምነው። አሁን ማን ቀድሞ መጣ 600 800 ምናምን የሚለው ምንም ጥቅም እንደሌለው አውቃለሁ። እኔ ፊደል የቆጠርኩ ሰው ነኝ። ዛሬ ላይ ኦሮሞም አማራም ትግሬም ማንንም ወዴትም ልታጠፋ አትችልም። ጀርመኖች የጀርመን ናሽናሊዝም አይሁዶችን ካላጠፋ ዛሬ ላይ አማራ ኦሮሞ ይጠፋል ብዬ አላምንም። የተጋረጠብን አደጋ አለ ብለን ስለምናምን የአማራን ትግል ደግፋለሁ። ብሔርተኛ ሳትሆን እንዴት ነው የምትደግፈው ያልከኝ? ዶክተር በዶክተርነቱ ከተጠቃ ዛሬ ማንኪያ ነገር በማንኪያ ነገርነቱ ከተጠቃ እኔ እከላከልለታለሁ። ለኔ ታዲዮስ ታንቱ ከክርስቲያን ታደለ እኩል የምታገልለት ሰው ነው። ደስታ ሊንጃሶ ከነ ማን ነው ከነ ዮሐንስ ባያለ እኩል የምታገልለት ሰው ነው። ለፍትህ ለዓላማ ነው የምታገለው እንጂ በደማው አማራ ያለሆነ ብቻ ነው የምታገለው። ምን እንደና አማራ ኪላም እንትን ምል ሰው አይደለም። አማራ ግን በማንነቱ ይጠቃል ይገደላል ብዬ ስለማምን ነው እንጂ ጉራጌንም ወረህ ጉራጌ ማለት ኦሮሞ ነው ከ300 ዓመት በኋላ ገዳም ማክበር ጀመረ ብለህ ስታቀርብ ተቃውሜያለሁ። በጽንፈኛ ተስፋፊ ብሔርተኝነት ባቢሌ ላይ 1.2 ሚሊዮን ሱማሌ ስታፈናቅል እቃወማለሁ። በተስፋፊ ጽንፈኛ ብሔርተኝነት ወናጎ ላይ ይርጋ ጨፌ ላይ ጌዲዮን ስትጨፈጭፍ የጉጂ ኦሮሞ ቦታ ነው ብለህ እቃወማለሁ። ለአማራ ስለሆነ ብቻ አይደለም የምጮህ ለሁሉም ነው የምጮህ። ኦሮሞም ሲገደል እጮሃለሁ። ነገ ጽንፈኛ የአማራ ብሔርተኛ ናኪላ ዘርተውት ጽንፈኛ የአማራ ብሔርተኛ ተነስቶ ኦሮሞ ከገደለ አወግዘዋለሁ። ኦሮሞን አትግደል እላለሁ። ስለዚህ የፍትህ ጥያቄ ነው እንጂ የብሔርተኝነት ጥያቄ አይደለም። ትግላችን የፖለቲካል አይዲዮሎጂ አይደለም፣ የህሉና ትግል ነው። የህሉና ትግል ነው። ስለዚህ የመኖር ያለ መኖር ጉዳይ ነው። በማንነታችን እያጠቃህን ስለሆነ የአማራን ትጥቅ ትግል እንደግፋለን። አማራጭ ስለሌለን የሰላም በር ሙሉ ለሙሉ ስለተረቀምክ ከጋዜጠኛ እስከ ፖለቲከኛ እስከ ፓርላማ አባል እስከ ተቋሚ ስላሰደድክ ስለገደልክ ስላሰርክ ነው እንጂ ጽንፈኝነትና ምን የለም። እንደነገርኩኛ ኦሮሞ ነው እንዲያምንባለው እኮ ለህዝቡ በመከላከል ፖለቲካ አትለይም ወይ በማለት እና ደግሞ አንጋፋው ፖለቲከኛ ልደቱ አያሌው እንዳለ ዛሬም ነገም እኔ ከሻቢያ ኦሮሞ ነው የሚቀርበኝ እና ብሔርተኝነትህን ግን ሁለት ኪስ እንደምትበላ ሰለማቅ ብልጥ ልጅ ያዞን ይዞ ያለቅሳል የሚል ፖለቲካ እንደምታራምድ ሰለማቅ ነገ እንደ ዶክተር ኡሪ ልትሆን እንደምትችል ሰለማቅ አያና እጋፈጣለሁ ከላከላለሁ ነው። አዲስ አበባ ብሔረሰቦች ናት አጣዬን አታንድድ በመንግስት ከለላ አሚኮ ላይ እኮ ቀርቦ መሳሪያ ሲመለስ እያየን ነበር ብሏል። ቴዲ ይታይ ማንኪያ ነገር ፍረዱ። ጨፍጭፎ ሙሉ ከተማ እስከ መዘጋጃ ቤትና መስተዳድር አፍርሰው የኦሮሞ ጽንፈኛ ብሔርተኛ ታጣቂዎች ከዛ መሳሪያው ሲመለስ በአይናችን አይተናል። ይሄ የሚነገረው በመንግስት ሚዲያ ነው። የሆሮ ጉዱሩን ጭፍጨፋ ፋና ብሮድካስቲንግ ኮርፖሬሽን ነበር ሲዘግበው የነበረው የመንግስት ሚዲያ። ይሄን እያየ የአማራን የህሉና ትግል አደግፍ ትለኛ አትችልም። ሰባይነት ነው። አንድ ጀርመናዊ፣ አንድ ጣሊያናዊ፣ አንድ ስኮቲሽ፣ አንድ ዶርዜ፣ አንድ ትግሬ እንዲያግዘን እንፈልጋለሁ። ሁሉም ሰባይነት ነው። ማንኪያ ነገርም ከጎናችን እንድቆሙ እንፈልጋለሁ። አማራ ወገን ነው፣ ኢትዮጵያዊ ነህ። አንተ እንደ ማንኪያ ነገር ኢትዮጵያዊ ስለሆንክ አማራ ለምን ይገደላል ማለት አለብህ? ኦሮሞም ሲገደል እንደዛ፣ ትግሬውም ሲገደል እንደዛ። ሂፖክራሲ የሚሆነው ትግሬው ሲገደል እሰይ ይገደል ብዬ ቢሆን፣ ኦሮሞ ሲገደል እሰይ ይገደል ብዬ ቢሆን ሂፖክሪት ነህ። ሴፍ አንተ ውሸትን ነው፣ ውስጥ ብሔርተኛ ነው እንዳያና ትለኛለህ። እኔ ግን ውስጤ ብሔርተኛ አይደለም እንዳያና። ለትግሬውም እጮሃለሁ፣ ለሲዳማውም እጮሃለሁ፣ ለጉራጌውም እጮሃለሁ። አያና ግን ባለ ጊዜ ነኝ ብሎ ነው። ኦህዴድ መራሽ ብልጽግና ሲወገድ ተገልብጦ ነገ ኢትዮጵያ ኦሮሚያ ይለናል። እንደዛ እንደሚል እርግጠኛ ነን ነው። ለዛ ነው እያወገዝኩ የነበረው። ሌላ ናሽናል ኢንተረስት እኛ በቴሪቶሪያል ኢንቴግሪቲ በሶቨሬኒቲ በሉዓላዊነታችንም በድንበር እንትናችንም አንደራደርም። ፌል ስቴት ያረጋት ሁሉም ስርዓት ጥንካሬና ድክመት አለው። የነገስታቱም ስርዓት ኮሚኒስት የነበረውም ደርግ፣ ህወሓት መራሽ ኢህአዴግም፣ ኦህዴድ መራሹ ብልጽግና ግድቡ ስላለቀሽ እሰይ ተመስገን። መቼም የሚመነጨውን ዋት ለውጭ ኃይል ሸጦ ድሮን ገዝቶ ህዝቤን ካልገደለብኝ ተመስገን። መብራት ካገኘንበት ህዝቤ ነው የሚያገኘው። ኦሮሞ አገኘው፣ ትግሬ አገኘው፣ ማን አገኘው ህዝቤ ነው። ችግር የለብኝም ለጠንቅ አላማ እስካለዋለው ድረስ። በብሔራዊ ጥቅማችን ማንም የሚደራደር የለም። እዚህ ላይ ህዝቡን ስለምትገሉበት ሰው ስለሚታረድበት ምናምን የምታየው ጽንፈኝነት እንቅስቃሴ ስላለ ነው እንጂ ቴዲ ሐዋሳ አንድም ሰው በብሔራዊ ጥቅሙ አይደራደርም። ቪቫ ግብጽ ምናምን ከቲክቶክ የዘለለ ጽሁፍ አይሆንም። በአገራችን የሚደራደር አንድም ኢትዮጵያ የለም። አንድም ኢትዮጵያ የለም። ቴሪቶሪያል ኢንቴግሪቲያችንን በጣም የምናስከብር ሰዎች ነን። ነገርኩ እና አኪላ የሚመሩት
ጽንፈኛ ሶማሌ የፌልድ ስቴቷ ሶማሌ አንድ ኪሎ ሜትር ባሌ ላይ ቢገባ ተቀዳሚ ኃይል ይሰለፋል ኢትዮጵያ ምንም ጥያቄ የለውም። ህዝቡ እኮ በማጆሪቲ ደረጃ ኢትዮጵያ እንደሚደግፍ የምታውቀው ቴዲ አብይ ሲመጣ ያሳየው ድጋፍ መቀሌ ላይ ድጋፍ ሰልፍ እኮ አግኝቷል። ከሞያሌ ከምስራቅ እስከ ምዕራብ ከቀብሪ ዳር እስከ እንትን በሙሉ በአራቱ ማቅጣጫ ተቀብሎት ነበር። መሮታል ይሄ መገዳደል ጽንፈኝነት እና እሱም ስርዓት በማስቀጠሉ ተተኪ ተረኛ ሆኖ የኦህዴድ የኦሮሞ ጽንፈኛ ብሔርተኛ በመሆኑ አዲስ አበባ የኔ ናት አጣዬ እስከ ኦሮሚያ ድረስ የኛ ነው እስከ ራያ ምናምን ብሎ ካርታ ይዞ በመምጣቱ ኢሊሊ ሆቴል በመንግስት ሽፋን ስብሰባ አድርገው የባለቤትነት ጥያቄና የቋንቋ ጥያቄ ሲያስመስለው ቴዲ በማንኪያ ነገድኛ አዲስ አበባን ለምሳሌ ኤግዛምፕል ልስጥና ኤክስዋይ እንበል ኤክስዋይ የምለው በማንኪያ ነገድኛ ነው ትል ችግር የለም። ፊንፊኔ ግን የቋንቋ ጉዳይ አይደለም የባለቤትነት ጥያቄ ነው እያነሳችሁ ያላችሁት በግልጽ እያላችሁን ወጣችሁ። ቀድምም ሲባል የነበረው በጥላቻ ነው ያልከው በፍጹም በጥላቻ አይደለም። አንዴ ቃል ሲው ኦኬ እደመድማለሁ እና በጥላቻ አይደለም በግልጽ ወጥቶ ነግሮን ነው ከቡራዩና ከሰላሌ እየመጣላችሁ ነው ብሎን ነው እና ከጫንጮ የሚመጣ ጽንፈኛ ኮሬ ነገኛ ወይ ኦሮሞ ብሔርተኛ ኃይል ካለ እኔም ደግሞ አጠገቤ የሚያስጥለኝ ኃይል የታጠቀ ኃይል ያስፈልገኛል እና ሌላ የታጠቀ ሚሊታንት ናሽናሊስት በነበረ በሰዓቱ ጽንፈኛ የትግራይ ብሔርተኛና የኦሮሞ ብሔርተኛ እያለ አማራ ለምን ትጥቅ ይፈታል ነው ዋናውም ጥይቷ የመጀመሪያ ጥይት የተተኮሰችው ልዩ ኃይሎቹም ወደ ፋኖ ነው የገቡት። ስለዚህ ይሄን ጽንፈኛ ብሔርተኝነታችሁን ጉራጌ ኦሮሞ እናረጋለን የጌዲዮን ወናጎ ኦሮሞ እናረጋለን አዲስ አበባን ከብሔር ብሔረሰብ ቀምተን ኦሮሞ እናረጋለን ምናምን የሚለውን ተው። በኢትዮጵያ አጀንዳ እንስማማ። በጽሁፍ የምታረጉንን አሁን ቅድም እንዳልከው ብልጽግና አንድ ፓርቲ አድርጓል በሱ እንቀጥላለን ምናምን ያልከው እሱን ስታረጉ መላ ኢትዮጵያን ልክ መጀመሪያ ድጋፍ እንደሰጣችሁ ዛሬም እንደግፋችኋለን። በኦሮሞነት ሳይሆን እየተቃወመን ያለ ነው በገዳይነታችሁ በጽንፈኛ ብሔርተኝነታችሁ በሁሉ ኬኛ በሚል የኔ በሚል ፖለቲካ ነው የምንታገላችሁ እንጂ የኦሮሞ ወርቅ የሆነ ህዝብ ወንድም እህቴ ነው። ትግሬን እንወዳለን፣ ሲዳማን እንወዳለን፣ ዶርዜ እንወዳለን። በቴሪቶሪያል ኢንቴግሪቲያችን በድንበራችን አንደራደርም። በብሔራዊ ጥቅማችን በናሽናል ኢንተረስታችን አንደራደርም። ብሔራዊ ጥቅማችን ለግብጽ አይደለም። መሰረታዊ ታሪክ አንድ ደቂቃ ጨምረኝ ይቅርታ አያና በጣም ብዙ ተናግሮኝ ስለነበር ናሽናል ኢንተረስቲን ልናገርና ብሔራዊ ጥቅም ግብጽ መሰረታዊ ኢትዮጵያን ስታጠቃ ስታዋጋ ምናምን የነበረች ከነገስታቱ ጀምሮ የጉራ የጉንደት ማአት ታሪክ አለ እና ጠላቶን አያውቁም።